አሁን ፖሊስ መንገድ ላይ መጥቶ ሊይዝ ሲመጣ ለምንድነው የምትይዘኝ ብለሽ ብትጠይቂው ፖሊሱ ሊናደድብሽ ይችላል። ወይም ደግሞ እዛ ፖሊስ ጣቢያ ስትደርስ ይነገርሃል ሊልሽ ይችላል። ይሄ በኢትዮጵያ ሕግ ውስጥ የሌለ ነው። ፖሊስ ማስረዳት ግዴታው ነው። ጊዜ ቀጠሮ ጠየቀ፣ ፍርድ ቤቱ ውድቅ አደረገ። ግን ፖሊስ ይግባኝ በማለቱ ምክንያት ግን ዋስትና የተሰጣት ዋስትና ሆልድ ተደርጎ በእስር ላይ እንድትቆይ ተደርጓል። ከየት የመጣ ነው ይሄ? የትኛው ሕግ ላይ ነው እንደዚህ ብሎ የተጻፈው? ዳኛ ከለቀቀው በኋላ ፖሊስ እያቆየው ነው ማለት ነው። ስለዚህ በዳኛና በፖሊስ መካከል ያለ ግንኙነት ፖሊስ ነው የበላይ ማለት ነው። ግን የሕግ አገዛዝ ባለበት ሀገር የዳኛ ቃል የመጨረሻ ቃል ነው። ቆይ ቃሉን ስላልተቀበል ነው ከጠበቃ ጋር እንዲገናኝ አልተፈቀደለትም። አንደኛ። ሁለተኛ ደግሞ አሁን አይደለም ከጠበቃ ጋር የሚገናኘው እኛ ስንፈቅድ ነው። ስለዚህ መግባት ወይም መገናኘት የምትችሉበትን ጊዜ እናሳውቃችኋለን። ቃሉን ካልተቀበል ጠበቃ ያየው ማለት አልናገርም ካለ ምን ያደርገዋል ፖሊስ? ለምንድን ነው ቃል እንደሚሰጥ እርግጠኛ የሚሆነው ፖሊስ? እምነት የህይወትሽ መሰረት የሚሆነው በታወቀ ህግ፣ ስርዓት፣ ባህል፣ ልምድና ወግ ሲገዛ ብቻ ነው። ህግና ስርዓት እየፈረሰ በቦታው አርቢትራሪነስና አናርኪ እየነገሰ ባለበት ሁኔታ ስለ መርህና እምነት ማውራት አይቻልም። የግድ የተጠረጠረ ወንጀለኛ መሆን ያለበትም ወይ ወንጀለኛ ነው በተባለ ሰው ቁጥር ብዛት አይደለም ስራ መለካት ያለበት። ስራው መለካት የሚገባ ፍትህን ማስፈን ቻለ ተብሎ ሲታመን ብቻ ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ስለ ሀገራችን የወንጀል ፍትህ ስርዓት በአጠቃላይ ነው። በዚህ ጉዳይ ላይ ውይይት ለማድረግ እንደመነሻ ህግ ሲዳኝ የተሰኘውን በአቶ ሙሉጌታ አረጋዊ የተጻፈውን መጽሐፍ መነሻ በማድረግ ነው ውይይት የምናደርገው። የምንወያየው ደግሞ ከጸሐፊው ከአቶ ሙሉጌታ አረጋዊ ጋር ነው። አቶ ሙሉጌታ አረጋዊ የህግ ባለሙያ መምህርና ጸሐፊ ናቸው። በጣም አመሰግናለሁ በድጋሚ ለቃለ መጠይቅ ፈቃደኛ ስለሆኑ። እኔ አመሰግናለሁ። እሺ፣ ይህንን መጽሐፍ ሳነብ እንደ ጠበቃ እየኖርንበት ያለ ፖሊስ ላይ፣ አቃቢ ህግ ጋር፣ ፍርድ ቤት ላይ የምናያቸውን ችግሮች በጋድ ያወጣ ቢሆንም ግን እንደዚህ በመጽሐፍ ተጽፎ ስንመለከተው ግን ያስደነግጣል። ማለት እንደ ህግ ባለሙያ ብቻ ሳይሆን የህግ ባለሙያ ያልሆነ ሰው ራሱ እንደዚህ አይነት ስራ ሊሰራ ይችላል ብሎ እስኪጠይቅ ድረስ የሚያደርግ ነው እዚህ መጽሐፍ ላይ ያለው። ስለዚህ ስለ ወንጀል ጉዳዮች ስለሆነ በጥልቀት የሚያወራው ያልነካካው ነገር የለም። ከመጀመሪያው ከጊዜ ቀጠሮ ጀምሮ ስለ ዋስትና፣ ስለ ክስ ማንሳት በጣም ብዙ ነገሮችን ያወራል። ማስረጃ አሰማም እንዴት እንደሆነ ጭምር ማለት ነው። ስለዚህ ቀጥታ ወደ መጽሐፉና ወደ ዝርዝር ጉዳዮች ከመግባታችን በፊት የህግ ባለሙያ ላልሆኑ ሰዎች ግልጽ እንዲሆን በመጀመሪያ የወንጀል ህግ ሲባል ምን ማለት ነው? የወንጀል ስነስርዓት ህግስ ምንድን ነው? ከዛ ደግሞ አንድ ሰው ወንጀል ሰራ የሚባለው መቼና ምን ሲያደርግ ነው ከሚለው ብንጀምር ውይይቱን ሞር ክሊር ያደርግልናል። እሺ፣ መጀመሪያ ወንጀል ምን ማለት ነው? ወንጀል ማለት መንግስት በህግ አድርጊ ያለሽን ሳታረጊ በትቃሪ ወይም አታድርጊ ያለሽን አድርገሽ ስትገኝ የሚፈጸም ነገር ነው። ሰው ወይም ድርጊት ነው። ማድረግ ያለብሽን ነገር ሳታረጊ ስትቀሪና ወይም ደግሞ ማድረግ የሌለብሽን ነገር ስታደርጊ ነው የምትጠየቂው። እሱ ወንጀል ይባላል። ይሄ ከተፈጠረ በኋላ ወይም ይሄ ተፈጥሯል ተብሎ መንግስት ሲጠረጥር፣ ፖሊስ ሲጠረጥር ያ የተጠረጠረ ሰው በፖሊስ ወይም በመጥሪያ ቀርቦ እንዲያስረዳ ወይም ምርመራ እንዲጀመር ይደረጋል። ወይም ደግሞ ፖሊስ ሄዶ የተገኘበት ቦታ ይዞ ምርመራ ሊጀምር ይችላል። ሰው ወንጀል ይሄ ከሆነ የወንጀል ህግ ማለት ይሄ ነገር ይሄ አታርግና አርግ የሚሉ ነገሮች የያዘ ዶክሜንት ነው ማለት ነው። ይሄ የሁለቱ ነገር ከተጠናቀቀ በኋላ የሚቀጥለው ምንድነው? አንድ ሰውዬ ኦኬ ወንጀል ሰርተዋል ተብሎ ሲጠረጠር ምንድን ነው የምናረገው? ሚኒንግ ፖሊስ ምንድን ነው የሚያደርገው? ፖሊስ ጠርጥር ያለው ብሎ ከጀመረበት ሰዓት ጀምሮ ፍርድ ቤት ሄዶ ሰውየው ውሳኔ እስኪሰጠው ድረስ ያለው ሂደት ደግሞ የወንጀለኛ ምንድነው መቅጫ ስነስርዓት ህግ ላይ ያለ ስነስርዓት ህግ ይባላል ማለት ነው። ስለዚህ ማድረግ ወይም አለማድረግ ከሆነ ወንጀል የሚባለው ይህንን የፈጸመ ሰው በፖሊስ ቁጥጥር ስር ሲውል
ፖሊስ ምንድን ነው የሚያደርገው? ሂደቱ ምንድን ነው የሚሆነው? ለምሳሌ አንድ ሰው ህጉ ላይ የተቀመጠ ማድረግ ይገባው የነበረን ግዴታ ባለመፈጸሙ ወይም ደግሞ እንዳያደርግ የተከለከለውን ነገር በማድረጉ ምክንያት ፖሊስ የሚይዘው ከሆነ ምንድን ነው ይዘዋል ማለት ምን ማለት ነው? እና ለምሳሌ አንድ ሰው ሲጠረጠር ጥርጣሬ ፖሊስ ጋር ይደርሳል። ፖሊስ ራሱ አይቶ ሊሆን ይችላል፣ ወይም ሰው ነግሮት ሊሆን ይችላል። ፖሊስ ሰውየው ጋር ሲገናኝ ሰውየውን ሲያገኘው በዚህ ጉዳይ ተጠርጥረሃል፣ ሊያስረው ከሄደ ሊይዘው ከሄደ ማለት ነው፣ ተጠርጥረሃል፣ ስለዚህ በቁጥጥር ስር እየዋልክ ነው፣ የመናገር ግዴታ ያለብህ፣ ያለመናገር መብት አለ፣ ዝም ማለት። እናገራለሁ ካልክ ግን የምትናገረው በማስረጃነት አንተ ላይ ፍርድ ቤት ስትቀርብ ሊቀርብ ይችላል። ጠበቃ ከፈለክ ማቆም ትችላለህ። ማቆም ካልቻልክ መንግስት ሊያቆምልህ ይችላል። ይሄ ነገር በሚገባው ቋንቋ ይነግረዋል ፖሊሱ ተጠርጣሪውን። ሰው ለምሳሌ አንዳንድ ፖሊሶች ምን ሊሉ ይችላሉ? ለምንድነው የገደልከው ይህን ሰውዬ ብለው ሊጠይቁ ይችላሉ። በግድያ የተጠረጠረን ሰው እሱ ጥያቄ ተጠይቆ ማስጠንቀቂያው ከመነገሩ በፊት ማለት ነው፣ ለምን እየተያዘ እንደሆነ ሳይነገረው ቢጠየቅና ቢናገር ያ የሚናገረው ንግግር እንደ ማስረጃ ሰውየው ላይ ሊቀርብ አይችልም ማለት ነው። ሚኒንግ ሰውየው ጠበቃ ሳያገኝ ህጉ ሳይገባው ለምን እንደታሰረ ሳያቅ ሰው ሳያማክር በወንጀል በተጠረጠረበት ወንጀል ራሱን የሚወነጅል ነገር እንዳይናገር ህጉ የተከላከለለት ነው። ይሄ በጣም ጠቃሚ ነው። ለምን መሰለሽ? መንግስትና ግለሰብ የተመጣጠነ ኃይል የላቸው። መንግስት በጣም ኃይለኛ ነው፣ በጣም ጉልበተኛ ነው። ግለሰብ ደግሞ ደካማ ነው። ስለማይመጣጠነው ህጉ ምንድነው የሚያደርገው? በተቻለ መጠን ሚዛናዊ መሆን አለበት። ፍርድ ቤት የሚቀርቡ ሁለት ወገኖች ተመጣጣኝ ኃይል ሊኖራቸው ይገባል። መንግስትና ግለሰብ እኩል መሆን ስለማይችሉ ህጉ ምን ማድረግ ጀመረ? ግለሰቡን የሚከላከል ስርዓት አመቻቸ ማለት ነው። እንዳይናገር ከለከለው፣ ራሱ እንዳይወነጅል ህጉ ነው እየተከላከለለት ያለው እና በሚገባ ቋንቋ እንዲነገረው አረገው፣ መብቱን ማለት ነው። ከዛ በኋላ ደግሞ ጠበቃ ከፈለገ ይሄ ሁሉም የሆነው ያለው ይሄ እየተያዘ ያለው ሰው በፖሊስ ቢጠረጠርም ንጹህ ነው ተብሎ ነው የሚታስበው። አሁንም ይሄ ደግሞ ሌላ ድጋፍ ነው ለዚህ ለሚጠየቀው ለደካማው ግለሰብ ህጉ የሚደግፈውን ነው። ስለዚህ ንጹህ ነው ተብሎ ይታሰባል። ጠበቃ ከፈለገ ይቆምለታል። እንዳይናገር ምክር ተሰጥቶታል። ፖሊስ ራሱ ነው የሚነግረው በሚገባ ቋንቋ ሁሉ ሲይዝ፣ ከዛ ፖሊስ ይወስደዋል አይደለ? ፖሊስ እስር ቤት ውስጥ ካስገባ በኋላ ፖሊስ ጣቢያ ማለት ነው ምርመራ ከመጀመሩ በፊት የሰጠው ማስጠንቀቂያ፣ ለምሳሌ ገብቶሃል ወይ ያነገርኩህ ብሎ ጠይቆታል አይደል? ገብቶኛል ሊል ይችላል ሰውየው። ከገባው ምርመራ ልንጀምር ነው ሲል ያ ሰውዬ ያለመናገር መብት አለኝ አላወራም ይላል። አላወራም ካለ መቆም አለበት ወሬ። ፖሊስ ከዛ በኋላ ጥያቄ ማቅረብ አይችልም። ሰው ለምንድን ነው ማታወራው ብለው ይጠይቀዋል። ጠበቃ እንዲመጣ ፈልጋለሁ ሊል ይችላል። ወይም ደግሞ አላወራም እስከ መጨረሻው፣ እኔ አፌን ይዤ ነው መቆየት እንፈልገው። ፖሊስ ተጠርጣሪውን የማስወራት ወይም የማናገር መብት የለው፣ ያቆማል። በራሱ ምርመራ አካሄደው ራሱ ማስረጃዎች ፈልገው በሚያገኘው ማስረጃ ክስ ይመሰርታል። ግን ምናልባት ክስ ወዲያውን መመስረት የማይችልበት ደረጃ ላይ ካለና ምርመራው ጊዜ የሚፈጅ ከሆነ ምን ይደረጋል? በ48 ሰዓት በተያዘ በ48 ሰዓት ፍርድ ቤት አቅርበው ፖሊሱ ለፍርድ ቤት መንገር አለበት። ይህ ሰውዬ በዚህ አይነት ወንጀል ጠርጥሬው በዚህ ሰዓት ይዤው እዚህ ቦታ ይዤው አቅርቤዋለሁ፣ ምርመራ ጀምሬያለሁ፣ ምርመራውን ስላልጨረስኩ ተጨማሪ ጊዜ ሊሰጠኝ ሊል ይችላል። ተጠርጥሮ የተያዘው ሰው ደግሞ ምርመራቸውን እስኪጨርሱ ድረስ እኔ ውጭ ቆይቼ በዋስ ወይም በራሴ ዋስትና መለቀቅ አለብኝ ብሎ የዋስትና ጥያቄ ያነሳል ማለት ነው። እንግዲህ በ48 ሰዓት ውስጥ ፖሊስ ፍርድ ቤት ማቅረብ አለበት። ግን በዚህ በ48 ሰዓት ውስጥ ግን ፖሊስ ይዞ ይቆያል የተያዘውን ሰው። ስለዚህ እንደዚህ በሚሆንበት ጊዜ ለምሳሌ ጠበቃ ማናገር መብት አለው፣ ከጠበቃው ጋር መመካከር መብት አለው። ግን የጠበቆች ሚና እዚህ ጋር ምንድን ነው? ምክንያቱም አሁን አንዳንዴ ጠበቃ ሲባል አሁን ለምሳሌ ጊዜ ቀጠሮ ላይ ቢሆን
ጊዜ ቀጠሮ ለተጨማሪ ጊዜ ለፖሊስ መስጠቱ አግባብ ነው አይደለም? ያከራክራል። ዋስትና ያስፈልጋል ወይስ አያስፈልግም? ያስፈቅዳል አያስፈቅድም? ያከራክራል። ሊወጣ ይገባል አይገባም የሚለውን መያዝን ግን ለምሳሌ ፍርድ ቤት እስከሚያቀርበው ጊዜ ድረስ ፖሊስ ፍርድ ቤት ይዞት እስኪሄድ ድረስ ይህንን ተጠርጣሪ ወይም የተያዘ ሰው ግን የጠበቃ ሚናው ምንድን ነው? አዎ ጠበቃ በጣም 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 አስፈላጊ ነው። መጀመሪያ ሰውየው እንዳይናገር ማለት ነው። ምክንያቱም ፖሊሶች ሊያግባቡት ሊሞክሩ ይችላሉ። ምንም እኮ ቀላል እኮ ነው ጉዳይ። ከኛ ጋር ከተባበርክ እኮ ነገሩን እናቀልልሃለን፣ ካልተባበርክ ግን ችግር ሊፈጠር ይችላል። ምልሽ ፖሊሶች ተጽዕኖ እንዳያደርጉበት ጠበቃው ነው የሚነግረው። እንዳትናገር፣ ምንም አትሆንም፣ መብት አለ፣ አይዞ፣ ህጉ አለ ይደግ እና መጀመሪያ ማረጋጋት ነው። ሁለተኛ ደግሞ ጠበቃ ፖሊሶችን ይጠይቃቸዋል። ለምንድን የተያዘው? ደንበኛ ለምን ተያዘ? በዚህ ማስረጃችሁ ምንድን ነው? እና ለምንድን ነው እዚህ እየቆየ ያለው? ታዲያ ይሄ ይዛችሁ እንድትቆዩ የሚያደርግ ወንጀል ነው ወይ? የተጠረጠረበት ወንጀል ራሱ ቀላል ነገር እኮ ነው። ለምሳሌ ሰውየው ሰራው የተባለው ወንጀል ሲሰራ በሀገር ውስጥ ያልነበረ ሊሆን ይችላል። አሁን ይሄ ጠበቃ ይህን ያውቃል። ወንጀሉ ተሰራ ባላችሁት ቀንና ቦታ ሰውየው ሊኖር አይችልም። ይህ ሰውዬ ወንጀሉን የፈጸመ ሊሆን አይችልም እና በስህተት ነው የያዛችሁት ብሎ ለምሳሌ ማስረዳት የምችል ከሆነ እና ፖሊሶቹ ከተግባቡ ሰውየው ሊለቀቅ ይችላል። የሰውየው መብት ይጠበቃል ማለት ነው። ምክንያቱም ሰው በስህተት ይታሰራል። በስመ ሞክሸን ታስሮ ሊሆን ይችላል። ሚኒንግ የማንነቱ ስህተት ተሰርቶ ሊሆን ይችላል ነው። ይሄ ሁሉ አስቢው እንግዲህ ታስሮ በመቆየትና ነፃ በመውጣት መካከል ያለው ልዩነት በጠበቃው መምጣት ምክንያት የሚፈጸም ነው። ካልሆነም ይሄ ነገር እንዳትናገር ፍርድ ቤት እንሄዳለን። ኦኬ፣ ማስረጃ ማቅረብ ያለበት ፖሊስ ነው፣ አቃቢ ህግ ነው። አንተ በራስህ መመስከር አትችልም። ለምሳሌ ገድሎ ሊሆን ይችላል። ይህ ሰውዬ ገድያለሁ አትበል ብሎ አቃቢ ህግ ማነው? ይሄ ጠበቃው። እሱ ያንተ ስራ አይደለም። አፍን መያዝ አለብህ። ፖሊስ ራሱ ማስረጃ ፈልገው መግደልን ማሳየት አለበት። ምክንያቱም ያ ማስረጃ አቅርቦ የማሳየት ዳኛውን የማሳመን ስራ የፖሊስ ነው። ለዚህ ነው ህጉ ተጠርጣሪው ራሱን እንዳይወነጅል ያለመወንጀል መብት የሰጠው ማለት ነው። ጠበቃ ዋሽ እያለው አይደለም፣ አትናገር ነው። አይ ነው ይነግረዋል። እኔ ገድያለሁ ሊለው ይችላል ጠበቃውን። ኦኬ እኔ ነግረኛል፣ እኔ አውቄያለሁ። መግደል ሁሉ አያስጠይቅም። ገድለሽ ነፃ የምትወጭበት ሰዓት አለ። ምክንያቱ ሌላ ሊሆን ይችላል። ሰው ምንድነው የምትይው? ፋይን ጠበቃው ፋክት መግደሉን ያውቀዋል አይደለ? በዚህ ምሳሌ ግድያው ወንጀል መሆኑ የማሳየት ግዴታ ያለበት አቃቤ ህግ ነው። ስለዚህ ያ ነገር እስኪፈጸም ድረስ አንተ ዝም ብለህ ተቀመጥ አፍህን ዘግተህ ብሎ የመምከር ግዴታ አለበት። እንደዚህ ብሎ ካልመከረ ጠበቃው ራሱ የሚጠየቅበት አግባብ ሊኖር ይችላል። ተገቢ ምክር አላገኘም ተብሎ ደግሞ ሌላ ታሪክ ጠበቃም ቢሆን ችግር ውስጥ የሚገባበት ሰዓት ነው። እኔ በተግባር ያለውን ነገር እንደ አንድ ጠበቃ ራሴ ከሚያጋጥመኝ ነገር መናገር እችላለሁ ብዬ አስባለሁ። ምክንያቱም አሁን የምንወያይበት ዋና ዓላማ ትክክል ያልሆነ ወይም ደግሞ ህገ ወጥ የሆነ ነገር ከሆነ መስተካከል ስላለበት ማለት ነው። በተግባር አንዳንዴ የሆኑ ጉዳዮች አሉ በፖሊስ አይን ከባድ ወይም ደግሞ ሲሪየስ ጉዳዮች ናቸው ተብሎ የሚታሰቡና ይሄ ሰውዬ ወይም ደግሞ ሴትዮ ከጠበቃዋ ጋር የምትገናኝ ከሆነ የምፈልገውን ኢንፎርሜሽን ላትሰጠኝ ትችላለች። የፖሊስ ስራ የሆነውን ነገር ከራሱ ከተጠርጣሪው ወይም ከተያዘው ሰው ለማግኘት በቀላሉ ማለት ነው በሚል መነሻ ጠበቆች ለማናገር ፍርድ ቤት ከመቅረቡ በፊት ከ48 ሰዓት በፊት ማለት ነው ጊዜ ቀጠሮ የሚቀርብ ከሆነ ጠበቃ ፍርድ ቤት ላይ አብሮ ይቀርባል። ነገር ግን ጊዜ ቀጠሮ ላይ ለመጠየቅ ከማቅረባቸው ወይም ከ48 ሰዓት በፊት ጠበቃውን የማግኘት መብት ህገ መንግስታዊ መብት ያለው ቢሆንም ግን ጠበቆች ለማናገር ፖሊስ ጣቢያ በሚሄዱበት ጊዜ ወይም የታሰረበት ቦታ በሚሄዱበት ጊዜ ሁለት ምክንያት ይቀርባል። አንደኛው ቆይ ቃሉን ስላልተቀበል ነው ከጠበቃ ጋር እንዲገናኝ አልተፈቀደለትም አንደኛ። ሁለተኛ ደግሞ አሁን አይደለም ከጠበቃ ጋር የሚገናኘው እኛ ስንፈቅድ ነው። ስለዚህ መግባት ወይም መገናኘት የምትችሉበትን ጊዜ እናሳውቃችኋለን ተብሎ ጠበቆች የምንመላለስበት በጣም በርካታ ጉዳዮች አሉ። ስለዚህ ምንድን ነው አሁን ፖሊስ ህግ የማስከበር ወይም ደግሞ ወንጀለኛን የመጠየቅ ወደ ህግ የማቅረብ ኃላፊነት አለበት። ትክክል ነው። ነገር ግን የተያዙ የተጠረጠሩ የተከሰሱ ሰዎች ደግሞ የራሳቸው ደግሞ ህገ መንግስታዊ የሆነ መብት አላቸው። ስለዚህ ሁለቱን ባላንስ ማድረግ ይጠበቅብናል። መብትን
ወንጀልን ወይም ደግሞ የተሰራን ስራ ከማውጣት ጋር የትኛው ነው ወይም ደግሞ በተግባር ያለው እንደዚህ በፖሊስ የሚሰራው ስራ ትክክል ነው እኮ ወንጀል ተሰርቶ ዝም ማለት ስለሌለበት ፖሊስ እንደምንም ብሎ እውነቱን ማውጣት አለበት የሚለው ሀሳብ ተገቢ ነው ብለው ያስባሉ ወይ? ወል በነገራችን ላይ አሁን የምናወራው እዚህ ኦኬ ተመልካቹ ሲያይ የት ሀገር ህግ ነው እያወሩ ያሉት እነዚህ ሰዎች ሁላ ልንባል እንችላለን። ግን እያወራን ያለ ነው የህገ መንግስት ነው፣ የኢትዮጵያ ህገ መንግስት ነው። አሁን ፖሊስ መንገድ ላይ መጥቶ ሊይዝ ሲመጣ ለምንድነው የምትይዘኝ ብለሽ ብትጠይቂው ፖሊሱ ሊናደድብሽ ይችላል። ወይም ደግሞ እዛ ፖሊስ ጣቢያ ስትደርስ ይነገርሃል ሊልሽ ይችላል። ይሄ በኢትዮጵያ ህግ ውስጥ የሌለ ነው። ፖሊስ ማስረዳት ግዴታ ነው። በዛ ሰዓት ሲይዝሽ ምንድነው ጠበቃዬ ጋር መደወል ፈልጋለሁ ብለሽ ስልክሽ ብታወጪ ስልክሽ ሊወስድብሽ ይችላል። አታወሪም ሊልሽ ይችላል። ይሄ የኢትዮጵያ ህገ መንግስት የከለከለው ነገር ነው። ያ ሰውዬ ሲያዝ ወንጀለኛ ነው ማለት አይደለም። ለዚህ ነው ተጠርጣሪ እየተባለ ያለው ሰው። አሁን እዚህ እየተነጋገርን ያለነው የኢትዮጵያ ህገ መንግስት ምንድን ነው የሚለው ነው፣ ተግባሩን አይደለም። ተግባሩና ህገ መንግስቱ ሊለያዩ ይችላሉ። ከተለያዩ ተግባሩ ነው ተሳሳተ የሚባለው። ስለዚህ ባላንስ አይደለም የምናደርገው፣ ሚዛኑን አይደለም የምንጠብቀው። እኛ ጠባቂዎች አይደለንም። ህገ መንግስቱ ሚዛኑን ጠብቀው ሰርቶታል፣ አለቀ። ማንኛውም ሰው ከዚህ ህገ መንግስት ስር ነው ተብለዋል። ማንኛውም ባለስልጣን መንግስትም ቢሆን ሰው ፖሊስ ማድረግ ያለበት የፖሊስ እንቅስቃሴ ወይም ድርጊት የሚለካው በዚህ ነው፣ በህግ ነው። ሰው ምንድነው የሚደረገው? እንኳን ፖሊስ ጣቢያ ኦልሬዲ ካስተዲ ታስሮ ሰውዬው ተይዞ እዛ ደረጃ ላይ ደርሶ ካበቃ በኋላ ብቻ ሳይሆን መጀመሪያም ሲያዝ ጀምሮ የሚያዘው ሰውዬ ምንድነው ለምንድነው የምትይዙኝ ብሎ ጠይቆ የመገንዘብ መብት አለው። በሚስጥር አይደለም የሚያዘው ወይም ኋላ ነው የሚነገር አይደለም የሚባለው፣ ወዲያውኑ መነገር መቻል አለበት ነው። ቃሉን ካልተቀበል ጠበቃ ያየው ማለት አልናገርም ካለ ምን ያደርገዋል ፖሊስ? ለምንድን ነው ቃል እንደሚሰጥ እርግጠኛ የሚሆነው ፖሊስ? ቃል ያለ መስጠት መብት አለው እኮ የተያዘው ሰውዬ። ስለዚህ ትርጉም የለውም። ቃሉን እስክንቀበል ከጠበቃው ጋር አናገናኘው። ሁለተኛ እንደዚህ አይነት ውሳኔ ከየት ነው እየመጣ ያለው? ማን ነው ያለው? እንደዚህ የትኛው ህግ ነው እንደዚህ እያለ ያለው? ህገ መንግስቱ እንደዚህ አይልም። ጠበቃው ጋር እንዳይገናኝ ቃሉ እስኪሰጥ ድረስ ጠበቃውን ዋናው ዓላማው እኮ ጠበቃ ያስፈለገው እኮ ቃሉ ከመስጠቱ በፊት እርዳታ እንዲያገኝ። ቃሉ ከሰጠማ ኦልሬዲ ስህተት ራሱን ከወነጀለ ማለት ነው። ራሱን እንዳይወነጅል ነው ጠበቃ የሚያስፈልገው። እሱን ከከለከልሽው ራሱን እንዲወነጅል እየገፋፋሽው ነው ማለት ነው። ሰው በሌለበት ዘመድ በሌለበት ብዙ የሚታሰር ሰው የሚያዝ ሰው መስኪን ነው፣ ምንም ነገር አያውቅም። ሰው መንግስት መጥቶ ይዞ ወንጀል ሰርተሃል ብሎ ሲያስገባው ይጨነቃል። እየሰራውም ያልሰራውም ሊናገር ይችላል። ያኔ ነው በቀላል ሊጎዳ ይችላል ማለት ነው። አንድ እሱ ነው። ሌላው የፖሊስ ስራ ምንድን ነው? ፖሊስ ራሱ ለምንድነው እንደዛ የሚያደርገው? የፖሊስ ስራ በህግ መንቀሳቀስ ማለት አይደለም ወይ? ህጉ ከሚናገረው ወይም ከሚያዘው ውጭ ፖሊስ ለምንድነው የሚንቀሳቀሰው? ምንድነው የሚያገኘው? ትርፉ ምንድን ነው? እና ፖሊስ መርካት ያለበት ህጉ በሚያዘው መንገድ ስራውን ሲያከናውን ብቻ ነው መሆን ያለበት። ፖሊስ እንደዚህ ብሎ የሚከለክል ከሆነ ጠበቃ መገናኘት አትችሉም፣ ቃሉ ካልሰጠ ከጠበቃ ጋር አይገናኝም የሚሉ ከሆነ በጣም ግልጽ የሆነ የህግ ጥሰት ነው። በጣም ግልጽ የሆነ እና ይሄ ቃሉ እንኳን ቢሰጥ በዚያው የአዲሱ የክሪሚናል ፕሮሲጀር ይህን ለማስተካከል ሞክረዋል። ኦፍኮርስ ገና አልወጣም። ፓርላማ ቢያጸድቀውም በነጋሪት ጋዜጣ አልወጣም። ሌላ እሱ ደግሞ ሌላ ታሪክ ነው። እሱ አሁን ይህን ሊያስተካክል ሞክረዋል። ለፖሊስ የሰጠሽው ቃል የመጨረሻ እንዳይሆን ፍርድ ቤት ቀርበሽ ለፖሊስ የሰጠሁት ቃል ልክ አይደለም፣ አሁን መቀየር ፈልጋለሁ እንድትይ አሁን ተችሏል። በዚህ በረቂቁ ላይ እንደዚህ ተቀምጠዋል። ይሄ ችግር ስለታየ ነው። ድሮ ለፖሊስ የሰጠሽው ቃል እንዳለ ፍርድ ቤት የሚቀርብበት ጉዳይ ጊዜ ነበረ። ያኔ ይሄ ቃል አይደለም ተገድጄ ነው የሰጠሁት ምናምን ሁላ እያልሽ ሰሚ የምታጭበት ጊዜ ነበረ። እሱ አሁን ትንሽ ይስተካከል ይመስለኛል። እና ዋናው የሚፈለገው ጠበቃ መጀመሪያ አካባቢ ነው። ሰውየው ተጠርጣሪው ለምሳሌ
የሆነ ማስረጃ እሱን ራሱን የሚከስበት ወይም ራሱን የሚወነጅልበት ማስረጃ እዚህ ቦታ ነው ያለው ብሎ ሊናገር ይችላል። ኦኬ፣ ወይም ያላደረገው ነገር አደረግኩ ብሎ ሊያወራ ይችላል። እሱ ከመሆኑ በፊት እሱ የተጠርጣሪው ስራ አይደለም። እሱ የፖሊስ ስራ፣ ፖሊስ ነው ፈልጎ ማግኘት ያለበት እና ፖሊስ ደግሞ ማግኘት ያለበት የግድ ከተጠርጣሪው አይደለም ነው። ተጠርጣሪው ፈቃደኛ ሆነ ከተናገረ ሌላ ታሪክ ነው ማለት መብቱን በትክክል አውቆ ማለት ነው። ይሄ ስልሽ አንድ ተጠርጣሪ ይሄ መብቱ ከተነገረው በኋላ ጠበቃ አልፈልግም ማለት አይችልም ማለት አይደለም። ጠበቃ አልፈልግም፣ እኔ የራሴ ጠበቃ መሆን እችላለሁ፣ ስለዚህ እናገራለሁ፣ ቃሌን እሰጣለሁ ካለ መስጠት ይችላል። ያ ግን በስነ ስርዓት ነው መሰራት ያለበት ነው። ምክንያቱም የማስገደድ ነገር እንዳይኖር። ለዚህ ነው ቅድም ያልኩሽ ድንገት ተገዶ ከሆነ ቃሉን የሚቀይርበት እድል ሊሰጠው ይገባል። በፖሊስ የተያዘ ሰው ሁለት ነገር ነው ሊገጥመው የሚችለው። የመጀመሪያው ነገር እንደ ችግር የምናየው እንደ ስህተት የምንቆጥረው ነገር የመጀመሪያው ነገር አያያዙ ላይ በአግባቡ ተነግሮታል ህገ መንግስቱ ላይ በግልጽ ኢቭን በሚያውቀው ቋንቋ ማስረዳት እንደሚጠበቅበት ጭምር ህገ መንግስቱ ላይ ተቀምጧል። እሱ እንደተጠበቀ ሆኖ ከተያዘ በኋላ ደግሞ በኋላ ላይ በቁጥጥር ስር በዋለበት ጊዜ መብቱን የሚነኩ ነገሮች ብዙ ሊደረግባቸው፣ ለምሳሌ ትክክለኛ የሆነ ጥበቃ ያስፈልገዋል። ፖሊስ ጣቢያ ውስጥ ወይም ደግሞ በፖሊስ ቁጥጥር ስር ከሆነ በኋላ በፖሊስ እጅ ነው። ስለዚህ ሁሉንም ነገር ደህንነቱን መጠበቅ የፖሊስ ኃላፊነት ይሆናል ወይም የተቋሙ ኃላፊነት ይሆናል። ስለዚህ ፖሊስ ጣቢያ ውስጥ በሆነበት ጊዜ ወይም በተቀመጠበት በተያዘበት ጊዜ ለሚደርስበት ነገር ከየትኛውም ወገን ልንለው እንችላለን። ከዛ በመርማሪም የሚደርስበት ጫና ሊሆን ይችላል፣ የአካላዊ ጥቃት ሊሆን ይችላል። ማንኛውም ነገር ኃላፊነት የሚወስደው ማን ነው የሚለውን ብናየው ጥሩ ነው። ለምሳሌ አሁን እዚህ መጽሐፍ ላይ ቅድም እንደገለጽኩት ይህንን መጽሐፍ መነሻ አድርገን ነው ዛሬ ብዙውን ነገር የምናወራው እና ሔዋን ወይም ደግሞ እዚህ መጽሐፍ ላይ በዋናነት የተጠቀሰችውና የወንጀል ፍትህ ስርዓታችንን በሚመለከት ከአያያዟ ጀምሮ እስከ መጨረሻው እስከደረሰባት እስከ ፍርድ ቤቱ ሂደት ድረስ የሚያሳየንን ሔዋንን ብንመለከት አንድ ሰው ወይም አንድ መርማሪ ፖሊስ የግል ፍላጎቱን ለማሳካት በሚል ምክንያት ሊያስጠረጥራትም አይችል ወይም ደግሞ ወንጀል ሳትሰራ ህገ መንግስታዊ መብቷን ጠብቃ ለምታደርገው ለምትናገረው ነገር እሱን መነሻ አድርጎ ሌሎችን አሳምኖ በቁጥጥር ስር አዋላት። በቁጥጥር ስር ከዋላት ደግሞ በኋላ ደግሞ አስገድዶ መድፈር፣ ሌሎች ላይክ አንድ ሴት ልጅ ላይ ሊደርስ የሚችለውን በጣም ከባድ እና የመጨረሻ የምንለውን ግፍ በሙሉ ፈጽመባት። ከዛ በኋላ እሱ እንዴት ነው ፕሩፍ ማድረግ የሚቻለው የሚለው ነገር በጣም አስቸጋሪ እንደነበረ እና ሂደቱ ላይም ከደረሰባት በደል በላይ እሱን ለማሳመን ወይም ደግሞ ፍትህ ለማግኘት የምትሄድበት ርቀት ምን ያህል ፔንፉል እንደሆነ ያሳያል። ይሄ ልብ ወለድ ብቻ አይደለም፣ በተግባር የምናያቸው ነገሮች አሉ። ስለዚህ እንደዚህ አይነት ጥቃቶች የሚደርስባቸው ሰዎች የግድ የአካላዊ ጥቃት ላይሆን ይችላል፣ ህገ ወጥ የሆነ ማንኛውም ስራ የተሰራባቸው ሰዎች ሲሆኑ ለምንድን ነው ማስረዳት የሚችሉት? ማስረዳት የሚችሉ ከሆነ ደግሞ ተቋማቱ ወይም ደግሞ ይህንን የፈጸመው አካል እንዴት ነው ተጠያቂ የሚሆነው? ወይንስ በስመ ፖሊስ ወይም ደግሞ የፖሊስ ተቋም ስለሆነ ብቻ ወንጀልን ለማውጣት በሚል ሂደት ምንም አይነት ነገር ቢሰራ አክሰፕታብል ወይም ደግሞ ተቀባይነት ያለው ነው ልንል ነው ወይ? አዎ፣ ያው አሁን ለምሳሌ እዚህ መጽሐፍ ላይ ባይዘው ይሄ መጽሐፍ ግልጽ መሆን ያለበት ይሄ ያው የልብ ወለድ ነው። ኖርማሊ ልብ ወለድ ከየት ነው የሚመጣ? ከልብ ነው ወይ የሚወለደው ሚለው ልብ ወለድ ስለተባለ ዝም ብሎ ከሌለ ነገር ያለ ነገር ይፈጠራል ማለት አይደለም። ልብ ወለድ ማለት ወይ ኦርጋናይዝ የተለያዩ ሀሳቦች ማለት የተለያዩ ሀሳቦችን የምታቀናጅበት መንገድ ነው ልብ ወለድ የሚያደርገው እንጂ ለምሳሌ በራሪ ፈረስ ካልሽ አንቺ የሌለ ነገር ፈጠርሽ ማለት አይደለም። በረራም እንደሆነ ታውቂያለሽ፣ ፈረስ ደግሞ አለ። ስለዚህ ሁለቱን ነው ያገናኘሽው። ሰው በራሪ ፈረስ ተፈጠረ። ይሄኛው ኦፍኮርስ ከሪያሊቲ የተወሰደ ነው። ለነገሩ አብዛኛው መንግስት ራሱ በሪፖርት መልክ የሚያወጣው በዜና መልክ የሚያወጣው አክቹዋሊ ፍትህ ሚኒስቴር ራሱ ካወጣው ነው ዋናውን የወሰድኩት። ኢትዮጵያን ኤርላይንስ ማነው ይሄ ኤርፖርት አንዲት ልጅ 2-3 ቀን ታፍና እዛው ኤርፖርት የተደፈረችበት በተደጋጋሚ ፍትህ ሚኒስቴር ያወጣው ዜና ነው። ሰዎቹ ፖሊሶች ናቸው ወይም ጦር ሰራዊት ናቸው፣ ተይዘዋል። እሱ ነው ስትራይክ ያደረገኝ እኔ ማለት ያን ያህል ቀርብ ነው የሆነ ነገር ነው። ፖሊሶች ይዘው ልጅ ምንድነው ሴት ልጅን ሬፕ አድርገው የተያዙ አሉ። ኦፍኮርስ
ፖሊስ ስንል እነዚህን ሰዎች ማለታችን ነው። እሱ በጣም ግልጽ ቢሆን ደስ ይለኛል። ዝም ብሎ አንዳንድ ሰዎች ኤግዛጀሬት ያደርጋሉ። አስተማሪ ስትይ ያ ጥፋት ያጠፋዋን ማለትሽ ነው። ጠበቃም ስትይ እንደዚህ ነው፣ ዝም ብሎ ያጠቃልላል። እና ከዛ ነው የመጀመሪያ ሀሳብ የተወሰደው። ፖሊስ እንደዚህ ሴት ልጅን ወስዶ ከብር ጋር በተያያዘ ከዕቃ ጋር በተያያዘ ለማስገደድ ነው የወሰዷት። ግን መጨረሻ እና የፍትህ ሚኒስቴር ዌብሳይት ላይ ቀርቧል ያ ታሪክ። ያን ያህል ቅርብ ነው። ይሄ ምንድነው ፊክሽን ነው ቢባልም ለሪያሊቲው በጣም ቅርብ ነው። እና ምንድን ነው ይኸውልሽ፣ ፖሊስ ሊጎዳሽ ከፈለገ ይጎዳሻል። በቃ ይጎዳሻል። ምን ማለት ነው? ይህ ማስረጃ መታቀርብበት እድል ሊኖርሽ ይችላል። ኦኬ፣ ፖሊስ እንደዚህ ይዞሽ ሲሄድ መንገድ ላይ ወደ ፍርድ ቤት እንኳን ሲወስድሽ መኪና ውስጥ ናለሽ አይደለ? አንድ ፖሊስና አንድ እስረኛ፣ እጁ የታሰረ እስረኛ ካለ ፖሊሱ እስረኛውን ከመታው እንዴት አድርገሽ ነው እሱ ማሳየት የምትችይው? ፍርድ ቤት ሄደሽ እስረኛው ተመታው ይላል፣ ፖሊሱ መጥቶኛል ይላል፣ ፖሊስ አልመታውም ይላል። ምንድነው የምታደርገው? እና ይሄ ለምሳሌ ሌላ ሀገር ካሜራ ሊተከል ይችላል። ገብቶሻል? ፖሊሱም ካሜራ እንዲኖረው ይፈለጋል። እነሱም እንደዚህ ጨንቋቸው ነው የማስረጃ ጥያቄ ሲመጣ ማለት ነው። ማስረጃ ከሌለ ምንም ነገር ማድረግ አትችይም። ማስረጃ እኮ ከሌለ ፖሊስ ብቻ አይደለም፣ እኔ አንቺን ብጎዳሽ እኮ ማስረጃ ከሌለ ነፃ ነኝ። እሱ የማስረጃ ችግር ነው። ግን ማስረጃ ባለበት ሰዓት ለምሳሌ ፖሊስ ጣቢያ ውስጥ የሆነች ሴት ልጅ ሬፕ ብትደረግ ብትደፈር እና ወዲያውን እሷ ብትጮህ አንድ ፖሊስ እንደዚህ ሲያደርግ ሌላ ፖሊስ ምንድን ነው የሚያደርገው? ጩኸትን እየሰማ እሱ ከተባበረ አገን ልጅቷ እርዳታ ማግኘት አትችልም፣ ሐኪም ቤት መሄድ አትችልም፣ ሰው ማግኘት አትችልም፣ ሰው ሊታፈን ይችላል። ስለዚህ ህጉም ፖሊሶች ህግ ያከብራሉ ብለሽ ካልጀመርሽ ወይም ህግ የሚያከብሩ ታማኝ ፖሊሶች አሉ ብለሽ ካላሰብሽ በቃ የህግ ስርዓት የሚባል ነገር አይኖርም። እና እኔ ተስፋ የማደርገው እንደዚህ የሚያደርጉ በጣም ጥቂት ናቸው። ደርፎር አብዛኛዎቹ ይሄ እንዳይፈጠር ስለሚከላከሉ ማስረጃ ይገኝ ይሆናል ነው። ሌላው ፊዚካሊ ለምሳሌ ተደብድበሽ ልትሆኝ ትችላለሽ። የሚታይ ሊሆን ይችላል፣ ያበጠ ወይም የተሰነጠቀ ሰውነትሽ፣ የተጎዳ ጥርስሽ ረግፎ ምናምን ሊሆን ይችላል፣ የሚታይም ሊሆን ይችላል። እሱም ቢሆን በማስረጃነት ካልተያዘ አገን ማስረጃ የሚይዘው ፖሊስ ነው። ምክንያቱም ግለሰብ በፖሊስ ቁጥጥር ስር ያለው ሲገባ ደህና ከነበረ ደህና መሆኑን መረጋገጥ ከተቻለ ከዛ ፖሊስ ጣቢያ ውስጥ ከገባ ጉዳት ከደረሰበት ፕሪዛምፕሽኑ ወይም ግምቱ ምንድነው? እዛ ውስጥ ነው ጉዳቱ ያደረሰው ነው። ግን አገን ማን ነው ጉዳቱ ያደረሰው የሚለው ለመመለስ ከባድ ሊሆን ይችላል ፖሊሶች ካልተባበሩ። ስለዚህ እዚህ ላይ ምናልባት ካሜራ መትከል ሊያስፈልግ ይችላል ለእስር ቤት ውስጥ በየክፍሉ እና ካሜራው ደግሞ በስነ ስርዓት የሚጠበቅ መሆን አለበት እያንዳንዱን ሰዓት። ኦፍኮርስ እሱ የትም ሀገር በጣም ሲሪየስ ፕሮብሌም ነው። በጣም የታወቁ ሰዎች በጣም ሰለጠነ የሚባል ሀገር ታስረው እስር ቤት ራሳቸውን ገደሉ ተብለው ኋላ ከጊዜ በኋላ ግን ሰው የገደላቸው መሆኑ የሚታይበት ጊዜ አለ። ከባድ ነው ይሄ የማስረጃ ሂደቱ በጣም ከባድ ነው። ግን የሚታይ ነገር ሆኖ ኮምፕሌን ሲያደርግ አንድ እስረኛ ፍርድ ቤት ሄደው እየተደበደብኩኝ ነው ሲል አትሊስት ኃላፊው ላያውቅ ይችላል። የዛ እስር ቤት ኃላፊው ተጠርቶ እንዲጠየቅ ቢደረግ ከዛ በኋላ ሁኔታውን ማስረዳት ብችል ሁለተኛ ችግሩ እንዳይደርስ የሚከላከልበት መንገድ ቢያበጅ ልክ እንዳልኩት አሁን ወይም ያጠረጠረው ሰው ቢነሳ እንደዚህ የውስጥ ይሄ እስከ እያንዳንዱ ኬስ መቆጣጠር የምትችይበት ስርዓት ሊኖርሽ አይችልም። በአጠቃላይ ግን ሲሪየስ ነገር እንደሆነ ትኩረት የሚገባ የሰው መብት እየተደፈረ እንደሆነ ፖሊስም ፍርድ ቤትም አቃቤ ሕግም ትኩረት ካልሰጡበት የሁሉም ሰው ኃላፊነት ነው ካልተባለ መሻሻል ሊኖር አይችልም። እና ሆል ሊጋል ሲስተም አስዩም የሚያደርገው ምንድነው? ሁሉም ስራውን በትክክል ይሰራል ብሎ ነው የሚያስበው። ከዛ በኋላ ነው ቁጥጥር የሚመጣው። የሀገራችን አሁን ቁጥጥሩ ስለላላ ነው ችግር እየተፈጠረ ያለው። ፖሊስ የራሱ ጉልበት አለው፣ አቃቤ ሌላ ጉልበተኛ ነው፣ ፍርድ ቤት ደግሞ ሌላ ኃይል ነው።
መጠያየቁ በጣም ደካማ ሆነ። ሁሉም ጉልበተኛ ሆነ፣ ተበታተነ። የኮንትሮሊንግ ስርዓቱ ስለተዳከመ ብዙ ችግር ይፈጠራል። አይሚን አሁንማ ኮመን ሆነዋል እኮ። አሁን ያልነው ለምሳሌ ተያዘ አይደለ 48 ሰዓት ሆነ። ከዛ በ48 ሰዓትም ላይ ቀርብ ይችላል። ሰው ካልቀረበ ምንድን ነው የሚደረገው? ለሳምንታት ሰው ሲታሰር እንሰማለን። እና ያኔ ቤተሰቦች ሊጠይቁ ይችላሉ ፍርድ ቤት ሄደው። ችግሩ ግን ምንድነው? የት እንደተያዘ የት እንዳለ ሰውየው ላታውቂ ትችያለሽ። ማን እንደያዘው ላታውቂ ትችያለሽ። ምክንያቱም ብዙ ቦታዎች አሉ ሰዎች ታስረው የሚቆዩባቸው። ሰው ካላወቅሽ እና አሳሪውን ካለየሽ ፍርድ ቤት ሲሄደሽ ምን ብለሽ ነው የምትናገሪው? በደፈናው ልጅ ጠፋብኝ ነው የምትይው፣ ወይም ወንድሜ ወይም ባሌ ነው የምትይው ማለት ነው። ያኔ ለፖሊስ አመልክሽ ነው የምትባዩ። ሰው ፖሊስ ነው እሱ እንዳልኩሽ ስርዓቱ ኦፕሬት የማያደርግ ከሆነ ስርዓቱ ማይሰራ በዘፈቀደኝነት የሚንቀሳቀስ ከሆነ ኦፍኮርስ ለቁጥጥር በጣም ከባድ ነው። ህጉ ግን በጣም ግልጽ ነው። ሰው ዳኛ ለምሳሌ ይታወቃል ያለሽበት ቦታ እንበል የሆነ ፖሊስ ጣቢያ ላይ ተይዘሻል፣ ግን በ48 ሰዓት አልቀረብሽ። አሁንም እዛ ነሽ። ምግብ ሁላ ገብቶልሽ ሊሆን ይችላል፣ ወይም ሌላ እስረኛ አይቶሽ ሊሆን ይችላል። ሰው ግን አልቀረብሽ። ሰው ቤተሰብ ወይም ጠበቃ ምን ሊያደርግ ይችላል? ለዳኛ ይነግራል። እከሌ የሚባል ሰው በፖሊስ ተይዞ ከ48 ሰዓት በላይ እዚህ ቦታ ተቀምጧል። ክቡር ዳኛ ልጁ ፖሊስ ተገዶ በፍርድ ቤት ትዕዛዝ ማለት ነው ተገዶ ልጁን ይዞ ፍርድ ቤት እንዲመጣ ይደረግልኝ ብለሽ ማመልከት መብት አለሽ። ዳኞች ያኔ አውቶማቲካሊ ሰውየው እንዲጠራ ነው ማዘዝ አለባቸው። ከዛ ተጠርቶ ፖሊስ ያቀርባል። ላያቀርብም ይችላል ፖሊስ ባይዞ። ካላቀረበ ፖሊሱ መጠራት አለበት። ሰው ለምንድነው ማታቀርበው ይባላል። ለምሳሌ ያለ ምክንያት ካላቀረበው ትዕዛዝ ደርሶት የፍርድ ቤት ሳያቀርበው ቢቀር ፖሊሱ ተጠያቂ የሚሆንበት አጋጣሚ መኖር አለበት። ዳኛ ማለት ከፖሊስ በላይ ነው። ዳኛ ከአቃቤ ሕግ በላይ ነው። ዳኛ ከምንም በላይ ነው። ሰው እንደሱ የማድረግ መብት ይሰጣል። ይሄ ህጉ ላይ የተቀመጠ ነው። ዝም ብሎ ፊክሽን አይደለም። ይሄ የኢትዮጵያ ህገ መንግስት እንደዚህ ነው የሚናገረው። እንደዚህ ባለማድረጋችን አሁን ሲስተም ሊኖርሽ ይችላል እኮ። ሲስተም ሳቦታጅ የምታደርጊው ከሆነ ለምሳሌ በጉቦ የምትሰሪ ከሆነ እንዴት ነው የምትቆጣጠሪና ጉቦ ደግሞ በጣም የተስፋፋ ከሆነ ፕሮብሌሙ ሲሪየስ ስለሆነ ነው እንጂ ህጉ አይደለም ችግሩ ለማለት ነው። እኔ በደንብ አስመረንበት ብንሄድ ደስ የሚለኝ ነገር የህግ የበላይነት ነው እንጂ ያለው የተቋም ወይም ደግሞ የግለሰብ የበላይነት የለም፣ ሊኖርም አይገባም። እንደ ህግ ባለሙያ የምንለው ይሄንን ነው። ይሄ መርህ ነው። ግን ደግሞ በተግባር ደግሞ ያለውን ነገር ደግሞ መካድ የለብንም። አሁን ቅድም ስንለው የነበሩ ነገሮች እኔም የማምነው በተለይ እንደ ህግ ባለሙያ ይህንን መጽሐፍ ሳየው ይሆን አንድ ኬስ ተወስዶ በእውነተኛ ታሪክ ላይ የተጻፈ እስከሚመስል ድረስ በደንብ ሪያሊቲውን የሚያሳይ ነገር ነው። ስለዚህ እንደዚህ በሚሆንበት ጊዜ አይ ህጉ ይሄንን ስለሚል ለተመልካቾቻችንም የህግ ባለሙያ ያልሆኑ በጣም ብዙ ሰዎች ስለሚሰሙን የምናወራው ነገር በተግባር የሚፈጸመው ነገር ትክክል ያልሆነ ነገር በጣም ብዙ ስላለ እነዛ ነገሮች መታረም አለባቸው ነው። ከእርሶ ጋር የምስማማው ነገር ሁሉም ፖሊስ፣ ሁሉም አቃቢ፣ ሁሉም ዳኛ ተመሳሳይ የሆነ ችግር አለበት እያለን አይደለም። ነገር ግን ችግር እንዲፈቱ ደግሞ አይጠበቅም። ችግር እንዲፈቱ ስለሆነ ማለት ስለዚህ አንድም ሆኑ ሁለትም ሆኑ ያጋጠሙንን ችግሮች ስናነሳ ግን መፍትሄ ሊገኝለት ስለሚችል ማለት ነው። ስለዚህ የህግ የበላይነት ያለበት ሀገር ላይ ስለሆነ ያለ ነው። እንደዚህ አይነት ድርጊት የሚፈጽም ፖሊስ ካለ ለምሳሌ መብቱን ያላከበረለት የተያዘ ሰው ካለ አይ በቃ ፖሊስ ስለሆነ ስልጣኑ ስለሆነ ይህንን ማድረግ ይችላል ብሎ ዝም ማለት ሳይሆን የሚጠበቅበት መብት የተጣሰበት ከሆነ ህግ ስላለ በህግ መጠየቅ ይችላል። ስለዚህ የፍትሐ ብሔርም የወንጀልም ተጠያቂነት አለ። አንዳንዴ በምንም ማስረጃ በሌለበት ወይም ደግሞ ፖሊስ ሊፈጽም የማይገባውን ህገ ወጥ ተግባር ሲፈጽም በቃ ፖሊስ ስለሆነ ይችላል ብሎ ዝም መባል ስለሌለበት ጠያቂ ማህበረሰብ መፍጠር ስላለብን ህገ ወጥ ነገር የተፈጸመበት ሰው በሙሉ በወንጀልም በፍትሐ ብሔርም መጠየቅ እንደሚችል ሰዎች ናቸው፣ ሊጠየቁ ይችላሉ። ህግ የሚጥሰው ልክ የትኛውም ባለሙያ ያልሆነ ሰው እንደሚጠየቀው ሁሉ ፖሊስም የራሱ ኃላፊነት ስላለው ከኃላፊነቱ የሚወጣ ነገር ከሆነ ቅድም ስንገልጽ የነበረውን ነገር ማለት ይሄ የፊዚካል ወይም ደግሞ የአካላዊ ጥቃት ማደረሱ ወይም ደግሞ ችግር መፈጠሩ ምናምን ብቻም ሳይሆን መብቱን አለመነገሩ በራሱ ተጠያቂነትን የሚያመጣ ስለሆነ እሱ ላይ ሰዎች ጠያቂ እንዲሆኑ ማድረግ ስለሆነ የኛ ዓላማ እሱ ላይ በደንብ አስመረን ብናልፍበት በጣም ደስ ይለኛል።
ፖሊስ ቀጥሎ ልክ ምርመራ ከተጀመረ በኋላ ይዞ የሚሄደው ወደ ጊዜ ቀጠሮ ነው ብለናል። 48 ሰዓት ከሞላና በራሱ ዋስትና መልቀቅ የማይችል ከሆነ እስሩን ህጋዊ ለማድረግ 48 ሰዓት በላይ መያዝ ስለማይችል ፍርድ ቤት ያቀርበዋል። እንደዛ በሚሆንበት ጊዜ በጠበቆች ተወክለው የሚቀርቡ ተጠርጣሪዎች ወይም የተያዙ ሰዎች ይኖራሉ። ግን ጠበቃ ደግሞ የማይቆምለት በጣም ብዙ ሰው ይኖራል። ስለዚህ ህገ መንግስቱ ላይ የአንቀጽ 19 እና አንቀጽ 20 ላይ ስለተያዙ ሰዎችና ስለተከሰሱ ሰዎች ሲያወራ የተከሰሱ ሰዎች ፍትህ ይጓደላል ብሎ የሚታመን ከሆነ ጠበቃ እንዲቆምላቸው መንግስት ማድረግ እንደሚችል ይገልጻል። የጊዜ ቀጠሮ ጉዳዮች ላይ ሲሆን ግን የተያዙ ሰዎች ነው የምንለው እንጂ የተከሰሱ ሰዎች ስላልሆኑ ጠበቃ አይቆምላቸውም። እዚህ መጽሐፍ ላይም ስለዛ ጉዳይ በሁለት ባለሙያዎች መካከል ሲነጋገሩ ጠበቃ የሚፈልጉ ከሆነ መቆም እንደሚችል ይላል። ግን ህጋችን ይሄንን ይላሉ። የጊዜ ቀጠሮ ላይ ለምሳሌ አንድ የተያዘ የተጠረጠረ ሰው መናገር የማይችል ቢሆን ፖሊስ ምን እያለ እንደሆነ የሚያቀርብበት ነገር ለዳኛ ማስረዳት የሚቸግረው ከሆነ መንግስት ጠበቃ እንዲያቆምለት ህጉ ይላል ወይስ ይገደዳል? በጣም ኢንትረስቲንግ ነገር ነው ያቀረብሽው። አንድ ሰው ይኸውልሽ፣ አንቺ ራስሽ ጠበቃ ማቅረብ የምትችይ ከሆነ ገና ፖሊስ መጥቶ ሲይዝሽ ጀምሮ ጠበቃ ማቆም ትችላለሽ። ጠበቃ እንዳታቆም የሚከለክል ህግ ያለ። ግን አንቺ አቅም ከሌለሽ እና ጠበቃ መቅጠር ካልቻልሽ መንግስት ያቆምልሻል ነው ዋናው መርሁ። ግን ህገ መንግስቱ ምንድን ነው የሚለው? መቼ ነው መንግስት ጠበቃ የሚያቆምልሽ ይልና መጀመሪያ ከፖሊስ ጋር ስትገናኝ ጠበቃ ይቆምልሻል አይልም ህገ መንግስቱ። እንደኔ አመለካከት ማለት ነበረበት ነው። ምክንያቱም መቅጠር የሚችል ሰው መቅጠር ይችላል። ይሲ ሰው ገንዘብ ያለው ሰው ጠበቃ ይኖረዋል፣ ገንዘብ የሌለው ሰው ግን ጠበቃ አይኖረውም ነው እያለ ያለ ህገ መንግስቱም ቢሆን ማለት ነው። እና ይሄ አይ ቲንክ የህገ መንግስቱ ክፍተት ነው የሚመስለኝ። ግን ኦኬ ክስ ላይ ደረስ እንበል። ከመከሰሱ በፊት ያለው ያለው ጠበቃ ያቆማል፣ የሌለው ብቻውን ይቆማል ነው። ሰው ብቻሽን ቀረብሽና እቺ ፖሊስ ይዞሻል፣ በ48 ሰዓት ጊዜ አምጥቶሻል፣ ግን ፖሊስ ጣቢያ አድረሻል። ለምሳሌ መስኪን ልትሆኝ ትችላለሽ፣ ያልሰራሽው ልትሆኝ ትችላለሽ ወንጀሉን እና ሰማይ ምድሩ ዞሮብሻል፣ አታቂም፣ ደንግጠሻል፣ ፈርተሻል፣ እንዳይፈረድብሽ ባልሰራሽው ነገር የተጨነቅሽ ነው እና ዳኛ ፊት ትቀርባለሽ። ከዛ ዳኛ ፖሊስ ተጨማሪ የምርመራ ቀን እፈልጋለሁ ይላል። አንቺ ሁሉ እየተወራ እየሰማች ነው። ከዛ ምን ትያለሽ ይልሻል ዳኛ ማለት ነው። እኔ እንጃ ምንድነው ማለት ያለብኝ ትያለሽ። በዚህ ሰዓት ዳኛ ምንድነው የሚያደርገው? ክቡር ዳኛ ይሄ እየገባኝ አይደለም፣ ምን እየተደረገ እንደሆነ በጭራሽ እየገባኝ አይደለም እና የእርስዎን እርዳታ እፈልጋለሁ ቢል ያ ተጠርጣሪ ዳኛ ምንድነው የሚያደርገው? እንደዚህ ብለህ ተከራከር ወይም ዳኛውን እንደዚህ ብለህ ጠይቅ አይለው ነገር። ምክንያቱም ዳኛው ራሱ ወገንተኝነት ማሳየት አይችልም። ዳኛ ነው፣ መሀል ላይ ነው ያለው። ልጁን የሚጠቅም ነገር እንደዚህ ብለህ ተከራከር፣ እንደዚህ ብለህ ጠይቅ ሊለው አይችልም። ምክንያቱም አቃቤ ሕግ ሊቃወም ይችላል። እንዴ ዳኛ ምን አገባ ሊለው ይችላል። ያኔ ምንድን ነው የሚደረገው? ይሄ ነው እንግዲህ ያኔ ጠበቃ እፈልጋለሁ፣ አማካሪ እፈልጋለሁ፣ እየገባኝ አይደለም ቢል ይሄ ሰውዬ ዳኛ ምንድን ነው የሚያደርገው? ሰው ምንድን ነው እሱ አስቸጋሪ የሆነ ማለት ነው። ያኔ እንደዚህ ሲያጋጥመው ዳኛው ይሄ ሰውዬ ለምሳሌ ጤነኛ ላይሆን ይችላል ብሎ ከጠራጠረ ዳኛ ምንድን ነው የሚያደርገው? ምክንያቱም የአእምሮ ችግር ያለበት ከሆነ ለምሳሌ ተጠያቂ አይሆንም። ይሄ ልጅ አይገባኝም እየገባኝ አይደለም ሲል ምን ማለቱ ነው? የአእምሮ በሽተኛ የማይጠየቀው አይገባውም ተብሎ ስለሚታመን ነው። በማይገባሽ ነገር አትጠየቂም። ባይዘወይ በወንጀል ስርዓት ህግ ወንጀል ምን እንደሆነ የማይገባሽ ከሆነ አትጠየቂም። ለዚህ ነው ህፃን ቢያጠፋ ወንጀል አይጠየቅም። አያቅማ እውቀት ይጠይቃል። እውቀት ከሌለ ምንድን ነው ነውር ነገር አልሰራሽም ማለት ነው። በዚህ ሰዓት ዳኛው ችግር ውስጥ ሊገባ ይችላል እና የግድ አይ ዶንት ኖ በራሱ ትዕዛዝ ወይም አቃቤ ህግ ምንድን ነው ይሄ ሎየር ጠበቃ እንዲቆምለት ወይም ደግሞ ኦኬ
አቃቤ ሕግ ምን ትላለህ? ለምንድን ነው የያዝከው? ምንድን ነው የጠረጠርክበት ምክንያት ምንድን ነው? ከዛ ተነስተው ምናልባት ዳኛ ጥያቄዎች ይጠይቅ ይሆናል። በዚህ ሰዓት የት ነበር? ቀላል ጥያቄዎች ሊጠይቀው ይችል ይሆናል። ግን ስቲል የዳኛው ፖዚሽን ግን ከፍተኛ አጣብቂኝ ውስጥ ነው የሚጨምረው እና ከመጀመሪያው ጀምሮ የጠበቃ እርዳታ በጣም አስፈላጊ ነው ለማለት ፈልጌ ነው። እዚህ ጊዜ ቀጠሮ ላይ በተግባር የምናያቸው ነገሮች አሉ። ለምሳሌ ፖሊስ የጊዜ ቀጠሮ እንዲጠይቅ አሁን ባለው በስነስርዓት ሕጋችን መጠየቅ የሚችለው 14 ቀን ነው ማክሲመም፣ ግን አንሊሚትድ ላልተወሰነ ጊዜ ማለት ነው 14 ቀን እያለ ደጋግሞ ሊጠይቅ ይችላል። እና የሚያቀርብበት ምክንያት ምንድን ነው? በወንጀለኛ መቅጫ ስነስርዓት ሕጉ አንቀጽ 59 ላይ የተቀመጠው ምርመራውን ያልጨረሰ እንደሆነ ተጨማሪ ቀጠሮ የሚያስፈልገው ከሆነ ፍርድ ቤትን ማስፈቀድ ይችላል። እንደዚህ በሚሆንበት ጊዜ ፍርድ ቤቱ 14 ቀን ሲጠየቅ 12ቱንም ቀን ሊፈቅድ ይችላል፣ 5 ቀንም 3 ቀንም እያለ ሊፈቅድ ይችላል። ከዛ ፍርድ ቤቶች ፖሊስ ያቀረበውን ጥያቄ ያላመኑበት በሚሆንበት ጊዜ የጊዜ ቀጠሮ ጥያቄውን ውድቅ ያደርጉና ሰውየው በዋስ እንዲለቀቅ ይፈቅዳሉ። እንደዚህ በሚሆንበት ጊዜ በተግባር የምንመለከተው ፖሊስ ይግባኝ ይላል። አሁን እዚህ መጽሐፍ ላይም ሔዋን ላይም የተፈጠረው ይሄ ነው። ጊዜ ቀጠሮ ጠየቀ፣ ፍርድ ቤቱ ውድቅ አደረገ። ግን ፖሊስ ይግባኝ በማለቱ ምክንያት ግን ዋስትና የተሰጣት ዋስትና ሆልድ ተደርጎ በእስር ላይ እንድትቆይ ተደርጓል። ከየት የመጣ ነው ይሄ? የትኛው ሕግ ላይ ነው እንደዚህ ብሎ የተጻፈው? በተግባር ያለ ወይም ደግሞ አሁን እየተሰራበት ያለ እኛም እየሰራንበት ያለና መጽሐፉ ላይ በግልጽ በጠበቃዋ በሉሲ እና በአቃቢ ሕጉ መካከል በነበረ ክርክር ከየት የመጣ ሕግ እንደሆነ ሲጠያየቁ የሚያነሳው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው አስገዳጅ ውሳኔ እንዳለ፣ ይግባኝ ማለት መብት ስለሆነ ለፖሊስም ተመሳሳይ የሆነ መብት እንስጠው በሚል የተሰጠ የሕግ ትርጉም እንደሚያስገድድ ሲገልጹ ነበረ። የትኛው ሕግ ላይ ነው ይህንን ያለው የሚለውን በሚመለከት ይሄ መልስ ይሰጣል ብዬ አስባለሁ። ግን ይህንን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሕገ መንግስቱ ከሰጠውና በተለይ ደግሞ ከተያዙ ሰዎች መብት አንጻር እንዴት ይመለከቱታል? አግባብ ነው ብለው ያስባል? ይሄ የሰበር ውሳኔ እኔ ዋቸዋለሁ። ባይዘው በአንድ አንቀጽ ነው ያን ጉዳይ የወሰኑት። እንደዚህ አይነት የህገ መንግስት ጥያቄ በአንድ አንቀጽ ፖሊስና ግለሰብ ሚኒንግ መንግስትና ግለሰብ እኩል ናቸው፣ ሁለቱም ፓርቲዎች ናቸው። ስለዚህ አንደኛው ይግባኝ መጠየቅ የሚችል ከሆነ ይህኛውን መጠየቅ መቻል አለበት ብለው የሎጂክ ጥያቄ አድርገው ነው ያቀረቡት። ግን ይሄ የዛሬው ውይይታችን እንኳን ስንጀምር ህጉ መንግስትና ግለሰብ እኩል ናቸው ብሎ አያስብም። ለዚህም ነው የማስረዳት ሸክሙን ለአቃቤ ህግ ያስሸከመው። ለዚህ ነው ሰውየው ንጹህ ነው ተብሎ እንዲቀመጥ አስፈለገው። ለዚህ ነው በመንግስትም ገንዘብ ቢሆን አቃቤ ህግ ምንድነው ጠበቃ እንዲቀጠርለት የሚባለው። ለዚህም ነው ሰውየው ራሱን እንዳይወነጅል ህጉ ፕሮቴክት የሚያደርገው። ይሄ ሁሉ ፕሮቴክሽን ለአቃቤ ህግ አልተሰጠም። ይሄ ሁሉ ድጋፍ እየተሰጠ ያለው እኩል አይደለም ከሚል ፕሪዛምፕሽን ወይም እምነት ነው። ሰው ይሄ እምነት ይሰብራል። የሰበር ሰሚው ውሳኔ ያን እምነት በሙሉ የጣለ ነው። በዚህ ክሪሚናል ፕሮሲጀርም ቢሆን እንደዛ አይልም። አቃቤ ህግ ይግባኝ መጠየቅ ይችላል አይልም። ይሄ ሰበር ሰሚው ራሱ ያፈጠረው ነው። እንደሱ አይነት ስልጣን መፍጠር ይችላል ወይ? የመንግስት ስልጣን በዚህ ህገ መንግስት የተሰፈረና የተቆጠረ ነው። ፍርድ ቤትም ቢሆን እዚህ ውስጥ የሌለ ስልጣን ለመንግስት መስጠት አይችልም። ምናልባት እዚህ ውስጥ በዝርዝር ያልተነገረ መብት ለግለሰብ ሊሰጥ ይችል ይሆናል። ምክንያቱም የግለሰብ መብት ተሰፍሮ ተቆጥሮ ስለማያልቅ ማለት ነው። ሊሚትድ ጋቨርንመንት ነው፣ ሪፐብሊክ ነው። ኢትዮጵያ ሪፐብሊክ ናት። ሪፐብሊክ ማለት የመንግስት ስልጣን የተገደበ ነው ማለት ነው። የተገደበውን ስልጣን ገፍተሽ በሎጂክ በፍርድ ቤት እንደሱ አይነት ፓወር መስጠት ምትችል አይመስለኝም። ህገ መንግስቱ ያልተሰጠውን ስልጣን ፍርድ ቤት ሊሰጥሽ አይችልም። የትርጉም ጥያቄ ነው ተብሎ እንኳን እንዳይታሰብ ፍርድ ቤት ህገ መንግስትን የመተርጎም ስልጣን የለውም። ስለዚህ በምን አግባብ ፖሊስና ግለሰብ እኩል ናቸው? ስለዚህ ፖሊሱ ይግባኝ መጠየቅ ይችላል በዋስትና ጥያቄ ላይ እና በጣም ደግሞ እዛ ላይ የሚያሳዝነው በጣም ነው የሚያሳዝነኝ። ባይዘው ይሄ ነገር ለምን በዚህ ደረጃ እንደወረድ መጨረሻ የማይገባኝ ነገር ነው። ለምን ፖሊስና
ተጠርጣሪው ልክ እንደ ጠላታሞች ሆነው እንደሚተያዩ በጭራሽ አይገባኝም። ኦኬ ዳኛ በዋስ ይፈታ ይላል አይደል? ፖሊስ አልተስማማም በዚህ ውሳኔ። እሺ ይግባኝ ጠየቀ፣ ይጠይቅ እንበል፣ መጠየቅ ይችላል እንበል። ጠየቀ፣ ይግባኙ ተሰምቶ ውሳኔ እስኪመጣ ድረስ የእስረኛው እድል ምንድን ነው የሚሆነው? ምንድነው እየሆነ ያለው? የምናየው ተጠርጣሪው እስር ቤት ውስጥ ይቆያል። በፖሊስ ካስተዲ ማለት ነው። በፖሊስ ቁጥጥር ስር ሆኖ እስራቱ ይቀጥላል። ዳኛ ከለቀቀው በኋላ ፖሊስ እያቆየው ነው ማለት ነው። ስለዚህ በዳኛና በፖሊስ መካከል ያለው ግንኙነት ፖሊስ ነው የበላይ ማለት ነው። ግን የህግ አገዛዝ ባለበት ሀገር የዳኛ ቃል የመጨረሻ ቃል ነው። ዳኛ ይፈታ ዛሬ ዋስትናውን ፈቅጃለሁ ካለ ሰውየው ዋስትናውን ማቅረብ ከቻለ ዋስ ማቅረብ ከቻለ ከዛ በኋላ ክርክር ሊኖር አይችልም። ሰውየው ተፈቶ ይግባኙ ይቀጥላል። ከዛ ይግባኙ የዳኛውን ውሳኔ ከሻረ ሰውየው እንደገና በቁጥጥር ስር ሊውል ይችል ይሆናል። አዘርዋይስ እዚህ ዳኛ ያወሰነው ቀርቶ ፖሊስ ስለጠየቀ ብቻ ውጤቱ ምን ሆነ? ፖሊሱ የበላይ ዳኛው ላይ የበላይነትን የሚያቀዳጀው እርምጃ ነው። ይሄ የትም ሀገር ነው ሰምቼ አላውቅም እንደዚህ ሲደረግ። እንዲያውም ራሱ በዋስትና ጥያቄ ላይ ይግባኝ መጠየቁ ራሱ ለምን እንደሚያስፈልግ እኔ አይገባኝም። ይሄ ፖሊስ የማሸነፍ የግል ጉዳይ አድርጎ ካላየው በስተቀር ለምንድነው ዳኛውን የማያምነው? ለምንድነው ለዳኛው ከፍ ያለ ቦታ ማይሰጠው? የዳኛው ውሳኔ ለምንድነው ፖሊስ ማያከብረው? ለምን ፖሊስ ከዳኛው በላይ እኔ ነኝ ለሀገር ተቆርቋሪ፣ ከዳኛው በላይ እኔ ነኝ ለሀገር የማስበው፣ ዳኛውን ለምንድነው የሚጠረጥረው? መጀመሪያ መንፈሱ ልክ አይደለም ነው። ዳኛው ልክ እንደ ፖሊስ ልክ እንደ አቃቤ ሕግ ለሀገር ይቆረቆራል። ባይዘው ዳኛ እኮ መንግስት ነው። በጣም የሚገርመኝ ዳኛ መንግስት መሆኑ እየተረሳ ነው። የመንግስት የስቴቱ አካል እንደሆነ እየተረሳ ነው። እና እዚህ ላይ ይሄ የስራ አስፈጻሚ ጉልበተኝነት የምታይበት ነው። ፖሊስ ከዳኛ በላይ የበረታበት እንዴ! ዳኞች እኮ ጨንቋቸው ታዲያ ምን እናርግ ችሎት ውስጥ ማለት ነው። እኛ እንግዲህ ያዘን ነበረ ትእዛዛችን ካልተስማ ምን ማድረግ እንችላለን ያሉበት ጊዜ እኮ አለ። እናውቃለን እኮ ሀገራችን እንደዚህ ሲደረግ እና ይሄ ኮምፕሊትሊ የህግ የበላይነት ውድቀት ነው ያሳየው ነው። ከባድ ፕሮብሌም። የፍርድ ቤቶች ትእዛዝ መከበር አለበት፣ ምንም ጥያቄ የለውም። ግን ህግ ስናደርገው ለምሳሌ አሁን የጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ የሰጠው ውሳኔ አስገዳጅ ስለሆነ በሁሉም ፍርድ ቤት ላይ አስገዳጅነቱ ምን ድረስ ነው የሚለውን ነገር መመርመር አስፈላጊ ነው ብዬ አስባለሁ። ለምሳሌ ህገ መንግስቱን የተከተለ ማይሆን ቢሆን ለምሳሌ ገና ከመሰረቱ ህግን የጣሰ ነው ብለን የምናስብ ከሆነ የስር ፍርድ ቤቶች ሊገደዱበት ይገባሉ የሚለውም ደግሞ ሊያነጋግር የሚችል ትልቅ ጥያቄ ይመስለኛል። ወደድንም ጠላንም ሰዎች መብታቸውን ሲነፈጉ ወይም ደግሞ ግዴታቸውን ያልተወጡ ሰዎች ከግዴታቸው አልፈው የሰዎችን መብት የሚጥሱ ነገሮችን ሲፈጽሙ የመጨረሻው ፍትህ እናገኝበታለን ብለን የምናስበውና ተስፋ የምናደርገው ቦታ ፍርድ ቤት ነው። ፍርድ ቤት ደግሞ የመንግስት አካል ነው። ስለዚህ አንዳንዴ በፖሊስ በአቃቤ ህግ በኩል በተወሰኑ ኬዞች ላይ ፍርድ ቤትን የሚሰሩ ስራዎችን እንደሚያደናቅፍ ለምሳሌ አሁን በጣም በርካታ ቦታ ላይ እዚህ ላይ የሚጠቀሰው የህዝብን ደህንነት የሚጎዳ ነገር ሲሰራ እኛ ነን እንደ ፖሊስ ፕሮቴክት ማድረግ የምንችለው። ስለዚህ ፍርድ ቤት ሰውን ዝም ብሎ ሊለቅ አይገባም በሚል መነሻ በጣም ብዙ የምናውቃቸው በተግባር የምናያቸው ኬዞች አሉ። ስለዚህ ሁሉም የየራሱ ስልጣን ያለው ስለሆነ ፍርድ ቤት አግባብ አይደለም ብሎ ያመነ ሲሆን እና ሰዎች እንዲለቀቁ በዋስትናም ልንለው እንችላለን፣ የተከሰሱ ሰዎች በነፃ እንዲለቀቁ በሚልበት ጊዜ ፖሊስ ኃይሉን ማሳየት ያለበት ህግና ፍርድ ቤትን በማክበር ነው ብዬ አስባለሁ እንጂ እኔ ያልኩት ብቻ ነው ትክክል ወይም ደግሞ ይሄ ሰውዬ ይህን ፈጽሟል የምንል ከሆነ ፍርድ ቤት መውሰድም አያስፈልግም። ፖሊስ በራሱ ፍትህ መስጠት ስለሚችል ማለት ነው። ደግሞ ህገ መንግስታዊም አይደለም። አንዳንዴ የተከሰሰን ሰው ስንመለከት በፍርድ ቤት ላይ በሚቀርብበት ጊዜ እዚህ ማነው መጽሐፍ ላይ ራሱ በደንብ በዝርዝር እንደሚያሳየው የፖሊስን፣ የአቃቤ ህግን፣ የፍርድ ቤትን በትክክል ሚናቸውን አለመወጣታቸው ሰዎች ላይ ምን ያህል ጉዳት እንደሚያስከትል ምን ያህል የህግ ጥሰት እንዳለው ያሳያል። በጣም ደስ የሚለኝ
እዚህ እንደው ተመልካቾቻችንም ይህን መጽሐፍ እንዲያነቡት በጣም ስለምፈልግ በተለይ የህግ ባለሙያ ያልሆኑ ሰዎችም ምንም ቴክኒካል የሆነ ነገር በህግ ቋንቋ የተጻፈ ነገር ምናምን የለውም። በጣም ግልጽ በሆነ መልኩ በደንብ ደስ በሚል አቀራረብ ምን ይመስላል ስርዓቱ እንዴት ነው የሚካሄደው የሚለውን ነገር የሚያሳይ ስለሆነ ሁሉም የህግ ባለሙያ ብቻ ሊያነበው የሚገባ መጽሐፍ ነው ብዬ አላስብም። ስለዚህ ይህን መጽሐፍ ላይ የተነሱ ታሪኮችን መነሻ በማድረግ ለምሳሌ ሔዋን ላይ የተፈጠረውን ነገር እንውሰድና ፖሊስ የፈጸመው አለ፣ አቃቢ ህግ የፈጸመው አለ፣ ፍርድ ቤት የፈጸመው ስህተት አለ፣ ከህግ ውጭ የሆነ በርካታ ነገር ማለት ነው። የቱ ጋር የተሰራው ስህተት ነው መስተካከል ያለበት? ለምሳሌ አንዳንዴ ፖሊስ ያበላሸውን ነገር ፍርድ ቤት ላይ ቢመጣ ማቃናት የማንችልበት ነገር ይኖራል። ለምሳሌ በአግባቡ ያልተሰበሰበ ማስረጃ ከሆነና ፍርድ ቤት ነፃ የሚለው ከሆነ ከዛ ወንጀል የሰራ ሰው ቢለቀቅ የፍርድ ቤት ጥፋት ነው ልንል አንችልም። ፖሊስ በአግባቡ ወይም አቃቢ ህግ በአግባቡ ያላቀረበው ክስ ማለት ነው። እዚህ ላይ የተቀመጠውን ታሪክ እስኪ ባጭሩ ለተመልካቾቻችን ማሳየት እንዲቻል ያድርጉትና ለምሳሌ ፖሊስ ይሄን በማድረጉ አቃቢ ህግ ይሄን በማድረጉ ፍርድ ቤት ይሄን በማድረጉ ለምሳሌ እንደዚህ አይነት ስህተት ተፈጥሯል፣ ይሄ መስተካከል ነበረበት፣ ኮር ደግሞ መስተካከል ያለበት ዋና የስርዓቱ ችግር ይሄ ነው የሚሉት ወንጀል ስነ ስርዓቱ ላይ። አዎ የቅድሙ ሰበር የወሰነ ውሳኔ አሁንም ስራ ላይ ምንድነው ጠበቆች ዝም ብለው ሲጠቅሱት ነው የምሰማው። ያውም በጣም የተወሰኑ ጠበቆች እኔ እሱን ለማግኘት ማለት ጊዜ ፈጅቶብኛል። ይህ ውሳኔ ኬት ነው የመጣ ኬት ነው እየመጣ ያለው የሚለው ሰው ሰበር የወሰነው ውሳኔ ለምሳሌ ልክ አይደለም ተብሎ ቻሌንጅ ማድረግ ይቻላል። ማድረግ እኮ ይቻላል። ይሄ ህገ መንግስታዊ አይደለም ብሎ ህገ መንግስታዊ ቻሌንጅ ማቅረብ ይችላል ጠበቃው ራሱ። ፍርድ ቤት ላይ ለምሳሌ በሚቀርብ ግለሰብ ክርክር ላይ ሰበር ውሳኔ ይሄንን ሰበር ሰሚ ችሎቱ ይሄንን ቢወስንም ህገ መንግስታዊ ስላልሆነ ይሄ ፍርድ ቤት ሊቀበለው አይችልም ብሎ መከራከር ይቻላል ብለው ያስባሉ? ይቻላል። ህገ መንግስታዊነት ጥያቄ ከተነሳበት ይቆማል። ኦፍኮርስ ይቆማል። ጊዜ ሊወስድ ይችላል፣ ምን ሊሆን ይችላል፣ ግን መጠየቅ ይችላል እንጂ እሱ እኮ ነው አዋጅ ራሱ ህገ መንግስት የሚጥሱ አዋጆች አሉ እንዴ። እነሱ አዋጆች አንቺ ላይ ጉዳት የሚያደርሱ ከሆነ ኦፍኮርስ ይህ ህገ መንግስታዊ አይደለም ብለሽ መጠየቅ ይቻላል። እዚህ ሀገር ተጠይቆ ያውቃል። ጠይቀው እኮ ያውቃል ሰው እሱ አለ። ኦፍኮርስ ሰው ምንድን ነው በዛ ደረጃ ይታገላል ወይ ነው፣ በዛ ደረጃ ርቆ መሄድ ይፈልጋል ወይ ነው። ባለጉዳይ ጠበቃ አሁን ነው ባለጉዳይ ሲያን ያህል መሄድ ይፈልጋል ወይ ነው። አንድ ኢን ዘ ሚንታይም መሀል ላይ ደግሞ ነገርየው ሊያልቅም ይችላል። ታስረሽ ትፈጃለሽ፣ ታሰርሽ በቂ ነው ይባላል እና ማን ይደክማል ነው እንጂ ይሄ ነበረ ድርጅቶች የሚያስፈልጉት። ሲቪክ ድርጅቶች ለዚህ ስራ ነበር የሚያስፈልጉት። ዝም ብሎ የህግ ስርዓቱ ራሱ መጎልበት አይችልም። እየሞከርን እየታገልን እንደዚህ እያወራን እየጨቃጨቅን ነው መቀየር የሚችለው እና አሁንም ይሄ የትኛው ኢንስቲትዩሽን ነው የትኛው ተቋም ነው ይበልጥ ጥፋተኛ? ለምሳሌ እዚህ መጽሐፍ ላይ ዳኞችን መጨረሻ ላይ ምን እንዳደረጉ አይተሻል። እና አንድ ሰው አቃቢ ህግ ክሱም በፈለገው ሰዓት ማንሳት ይችላል የሚል አዋጅ አለ። አሁን እሱ አዋጅ ህግ ነው ወይ? ለዚህ ነው ህግ ሲዳኝ አንዱ ራሱ ህጉ መዳኘት የለበትም ወይ? እንደሱ አይነት አዋጅ ለምንድን ነው መንግስት ያወጣው? ለህዝብ ጥቅም ሲባል ክስ ማቋረጥ ይቻላል ይላል። ምን ማለት ነው የህዝብ ጥቅም የሚለው ግን እኔ አዋጁን አይቼዋለሁ። የህዝብ ጥቅምን ዲፋይን አያደርገው። የህዝብ ጥቅም ማለት ምን እንደሆነ አይናገርም። ሶ ኤኒቲንግ ኩድ ቢ የህዝብ ጥቅም። ምን አይነት ፓወር ለአቃቢ ህጉ እንደሰጠ እና እዚህም እንዳየሽው መጨረሻ አካባቢ ነው ኦልሞስት ዳኞቹ ሊወስኑ ሲሉ ነው አቋርጫለሁ ያለው አቃቢ ህጉ። እንደዚህ ተብሎ የእውነት የተለቀቁ ሰዎች አሉ እናውቃለን። ያውን በዚህ መልኩ ፊክሽን አይደለም። ይሄ ሰው ምን ይልሻል? አዋጁ ነው የሚጠቀሰው። እንዴ ይሄ እንደዚህ አይነት አዋጅ እንዲወጣ ህገ መንግስት ይፈቅዳል ወይ? አይፈቅድም ተብሎ መሟገት ይቻላል ነው። እኔ ግን እንደዚህ እየተደረገ አይደለም። በአዋጅ ነው እየተገዛን ያለ ነው፣ በህገ መንግስት አይደለም። ባይዘው እዚህ ሀገር ለዚህ ነው ፓርላማው ያለማቋረጥ አዋጆች የሚያወጣው። ሰው የአዋጅ አገዛዝ ነው ያለው። አዋጅ ህገ መንግስቱን እየገዛ ነው። እንደዚህ ሲሆን ደግሞ አርቢትራሪነስ ነው የሚሰፍነው ነው። አዋጅ ከመብዛቱ የተነሳ ጭራሽ አዋጅ ብቻ አይደለም በየቢሮው የሚፈበረከው መመሪያ እየተባለ ደግሞ ይሄ ምንድነው የውስጥ እየተባለ በጭራሽ ሰው አንደርስታንድ የማያደርገው ይሄ ቢሮክራቱ ብቻ አውቀዋለሁ የሚለው ቢሮክራቱ ራሱ ኮንፊውዝድ እስኪሆን ድረስ
ቆይ የመጣለ ደንብ አይቼ እደውልልሃለሁ ምናምን እየተባልሽ የሚሰራበት ሁኔታ ነው ያለው እና እዚህ ላይ ጠበቃ ራሱ ኮንፊውዝድ የሚሆንበት አሰራር ነው እያየን ያለ ነው። እኔ ተራ ጥያቄ ጠበቃ ጓደኞቼን ስጠይቃቸው ቀበሌ የሚያጋጥምሽን እንዲህ ይሄ ነገር እንዴት ነው ማድረገው ብለሽ እኔ አሁን እኔ ራሴ የህግ ባለሙያ ተብዬ ምንድን ነው ጠበቃ አንቺ ጋር ደውዬ ስጠይቅ አንቺም ራስሽ ቆይ እስቲ እንደሱ ነው እንዲያሰራረው እስቲ ሊየው ልጠይቅ ምናምን ስትይ ስለዚህ እዚህ ጋር እኔ በጣም ፍርድ ቤቶች እንዲጠናከሩ ስለምፈልግ የራሴን ስሜት ጨምሬበታለሁ። ፍርድ ቤቶችን ትንሽ የተሻለ እንዲሆኑ አድርጌያቸዋለሁ። ኦፍኮርስ የእነሱንም ችግር አሳይቻለሁ። ግን መጨረሻ ምሽጋችን ፍርድ ቤት ነው። ይሄ ነው በቃ ቫንጋርድ የሚባሉት ይህ የሰብአዊ መብትን ይጠብቃሉ ተብለው የሰብአዊ መብት ዘበኞች የሚባሉት ዳኞች ናቸው። እኔ ለእነሱን አድልቻለሁ እዚህ ሳወራ ዳኞቹ በከፊል ማለት ነው። አንዳንዶቹ ዳኞች ጭራሽ እንደዚህ ከሆነ ስራችንን ለቀናል ብለው ሁላ የሚያድሙበት ነገር አለ። እንዴ የኔ ውሳኔ የማይከበር ከሆነ ታዲያ የኔ እዚህ መቀመጥ ትርጉሙ ምንድን ነው? እና አይ ቲንክ ከሁሉም በላይ ኃላፊነት ያለባቸው ዳኞች ናቸው። ይሄ ምንም ለውይይት መቅረብ ያለበት አይመስለኝም። ምክንያቱም ዳኛ አቃቤ ሕግን ማዘዝ ይችላል ብቻ ሳይሆን መጠየቅ ይችላል። በህግ አምላክ ላይ እያሳየ ነው። ይሄ ነው ዳኞች እዛው ኦን ዘ ስፖት ፍርድ ቤት ውስጥ ፍርድ ቤት ምንድነው መዳፈርን ይሄ ችሎት መድፈርን ኢንስታንትሊ ባለስልጣን እዛ ሲጠይቁ ነው ያሳየ ነው በፊልም ማለት ሰው ዳኞች ከባድ ስልጣን ያላቸው ግን ዳኛ ራሱ የሚፈራ ከሆነ ለምሳሌ ስራዬን ላጣ እችላለሁ፣ ሊያባርሩኝ ይችላሉ፣ ልጆቼን እንዴት አሳድጋለሁ እና ሊያስሩኝ ሁላ ይችላሉ ብሎ ሊፈራ ይችላል። አይ አንደርስታንድ ይሄ ሁሉ ሊሆን ይችላል። ይሄ ሁሉ እንዳያጋጥመው ዳኛው ያልሆነ ውሳኔ መስጠት አለበት ወይ? የሚወሰንበት ሰውስ ያ ተጠርጥሮ ታስሮ የሚመጣ ሰውስ ልጆች የሉትም ወይ? ቤተሰብ የለውም ወይ? ህይወት የለውም ወይ? እሱ ዳይለማ እንዴት ነው ዳኛው አንድል ማድረግ ያለበት? እሱ እንግዲህ ለእያንዳንዱ ዳኛ የምታየው ነገር ነው እንጂ አጠቃላይ እንደ ኢንስቲትዩሽን ዳኝነት ነፃነት እንዲኖረው ነው የሚፈለገው አይደለ? አንድ ዳኛ ነፃ ነኝ የሆነት ብሎ የማያስብ ከሆነ እንዴት ነው እዛ ወንበር ውስጥ የሚቀመጠው? ተቀምጦስ እንዴት ነው የሚቀጥለው? እሱ ለእያንዳንዱ ህሊና የሚተው ነገር ነው። ምክንያቱም ሌላ አቅም ነገር የለም። ከሶስቱ እኔ በጣም ኃላፊነት ያለ ከፖሊስም ከአቃቤ ሕግም ከፍርድ ቤትም ፍርድ ቤት ነው ኃይለኛ ኃላፊነት ያለበት ከስልጣኑ ጋር የሚሄድ እና የመጨረሻ ደግሞ ስለሆነ ከቀረበለት አንድ ሰው አንድ ተጠርጣሪ ወይም ተከሳሽ ሲቀር ዳኛ ነው የመጨረሻ ውሳኔ መስጠት ያለበት። ይሄ ማለት ግን ፖሊሱ ኦኬ መጀመሪያ ሲጀመር ከዚህ ከተጠርጣሪ ጋር ኮንታክት ሲፈጠር ጀምሮ ምርመራው አልቆ ወደ አቃቤ ሕግ ጉዳዩ እስኪመራ ድረስ ባለው ጊዜ ያለው ኃላፊነትም ቀላል ነው ማለት አይደለም። ፖሊስ ስራው ከሰራ ብዙ ተጠርጣሪዎች ዳኛ ቃል ላይደርሱ ይችላሉ። የግድ የተጠረጠረ ወንጀለኛ መሆን ያለበትም ወይ ወንጀለኛ ነው በተባለ ሰው ቁጥር ብዛት አይደለም ስራ መለካት ያለበት። ስራው መለካት የሚገባ ፍትህን ማስፈን ቻለ ተብሎ ሲታመን ብቻ ነው። እና አጌን ፖሊሶችም የራሳቸው መርማሪ ፖሊሶችም የራሳቸው ህሊና አላቸው። እሱ ህሊናቸው ላይ ነው እንዲተማመኑ ነው እኔ ኢንቫይት የማደርገው። ሲሚላርሊ አቃቤ ሕጎችም ቁም ነገሩ ማሸነፍ አይደለም፣ ቁም ነገሩ ፍትህ እንዲሰፍን። እዚህ መጽሐፍ ላይ በዝርዝር አቃቤ ሕጎችም ቻሌንጅ አለባቸው፣ ኦፍኮርስ ችግር አለባቸው። ምክንያቱም የተወሰነ አቅም ነው ያላቸው፣ ማአት ፋይሎች ነው ያሉት፣ ስፍር ቁጥር የሌለው ልክ እንደ ፍርድ ቤት እና በአቅማችን ከባድ ነገር አለ። ግን ብዙ ደግሞ ዝም ብሎ ቤታቸው መሄድ ያለባቸው እስረኞች አሉ። አስቢው፣ አንድ ጋዜጠኛ ይያዛል፣ ኢትዮጵያ ውስጥ ይያዛል። እዚህ ጋዜጣ ላይ እንደዚህ ብለህ ጽፈሃል፣ ይሄ ጽሁፍ ህዝብን ያነሳሳል፣ አነሳሽ ነው እና ህገወጥ ነው ወይም ደግሞ ውሸት ነው፣ ፌክ ነው ወይም ጥላቻን ያስፋፋል ወይም ያራምዳል ተብሎ ሰው ክስ ሲቀርብበት ወይም ሲያዝ ይሄ ጋዜጠኛ ለምንድን ነው አንድ ሌሊት እስር ቤት ውስጥ የሚያድረው ነው? ይሄ ጽሁፍ ማውጣቱ ከተረጋገጠ
የሱ ከሆነ ኦኬ አውቶማቲክ ሰውየውን ከመያዝሽ በፊት ለምንድነው ክስ የማይመሰረተው? ማስረጃ ይሄ ብቻ ከሆነ ጥፋቱም ማስረጃውም እሱ ራሱ ከሆነ ጋዜጠኛ ለምንድነው በጻፈው ነገር ተይዞ መጀመሪያ ከዛ በኋላ ጊዜ ቀጠሮ ይጠየቅበታል? ምን ለማድረግ? እንደዚህ የሆነበት ጊዜ አለ። እኔ አውቃለሁ። እኔ ምስክር ሆኜ የሄድኩበት ጉዳይ ነበር። ጋዜጣ ላይ ኦፍኮርስ አልሄድኩም በአጋጣሚ፣ ግን ምስክር ለሆንበት የነበረ ጉዳይ አለ። ጋዜጣ ላይ በተጻፈ ነገር ክስ ቀርቦበት የታሰረ ሰው ኦፍኮርስ ኋላ በዋስ ምናምን ወጥቷል። መጀመሪያ ለምንድነው የሚያዘው ነው? ሬዲ ነዋ፣ ለክስ ሬዲ ነው ይሄ ሰው። ይህን ያህል አሁን ይሄ እንደዚህ እያደረገ ያለው ፖሊስ ወይም አቃቤ ሕግ ምንድነው እያደረገ ያለው? ምንድነው የሚሰራለት? እንደዚህ ሲሪየስ ክራይሞች ሌሎች እያሉ ያልተመረመሩ ህብረተሰቡን ይበልጥ መጠበቅ የሚያስችሉን ሌሎች አደገኛ ነገሮች እያሉ እነዚህ ላይ ነው ወይ ጊዜ ማጥፋት ያለብሽ? እና እሱ እያንዳንዱ ህሊና ማተር ያደርጋል። አንድ በተለይ አቃቤ ሕጎች ማለት ሎየሮች ናቸው። ሎስኩል እያሉ የነበራቸውን ምኞት የነበራቸውን ህልም ምን ጊዜም ማስታወስ መቻል አለባቸው። ህዝብ በዚህ ነው ወይ እንደዚህ ነው ወይ የሚገለገለው? ህዝብ ሲጉላላ ነው ወይ ተገለገለ የሚባለው? ለምንድን ነው አንድ ንጹህ ሰው ከሚበደል እያጠፋ ማሰብ ይለቀቅ አይሻልም ሲባል አይደለም ወይ የተማር ነው የሚል አይደለም ወይ ስንማር የመጣ ነው? የት ሄደ ያ ነገር? እና ቀስ በቀስ እየተሸራረፈ ከሎስኩል ሲወጣ በጣም ነው ፍትህን አሰፍናለሁ ብሎ አካኪ ዘራፍ ሲለ ነበረ፣ ሁላችንም ብለናል። እና ከዛ በኋላ አቃቤ ሕግ ሆነች ግን ባለ ጉዳይ መጥቶ ሲያናገርሽ እንኳን አልችልም፣ አሁን የምሳ ሰዓት ደርሰዋል፣ ሄድዛ ጨቅጭቀኝ። ጭራሽ በዛ ደረጃ የራስሽን ህዝብ ማጉላላት ሲደረግ የምናይበት ሰዓት ነው ያለውና አጌን ህግ ስርዓቱ ኦፐሬት የሚያደርገው በሰው ነው። ሰው የራሱ መለኪያ አፕላይ የማያደርግ ከሆነ የሞራል እና የህሊና መለኪያ ማትጠቀሚ ከሆነ እንደ ሀገር ልጅ እንደ ዜጋ የኔ ኃላፊነት ይሄ ነው ብለሽ ማታስቢ ከሆነ አይ የሚሾመው ብዙ እስረኛ ብዙ ሰው በማሰር ነው ወይም ብዙ ሰው አስገድጄ በማስፈረድ ነው የሚባል ከሆነ ኦፍኮርስ እንደ ሀገር የመሻሻል እድላችን በጣም ዝቅተኛ ነው የሚሆነው። መነጋገራችን የሚያስፈልገው ለዚህ ነው። አሁን እንደያለንበት ፖዚሽን አይደለም፣ መርሁ ላይ ነው ማየት ያለብን። ለምሳሌ ሎስኩል ላይ እያለን ሁላችንም ህግ ስንማር ስንወጣ ፍትህን እናሰፍናለን ብለን የተማረን የነበረን ሰዎች ዳኛ ስንሆን እንደ ዳኛ ብቻ የዳኛን ስራ ብቻ ለምሳሌ ወረቀት ህግና የሚቀርበውን ማስረጃ ብቻ ከዛ ጀርባ ያለውን ነገር ለመመርመር ፈቃደኛ አለመሆን። በቃ እኔ ስራዬ የቀረበው ነገር ይሄን ነው፣ እሱን ጽፌ ውሳኔ እሰጣለሁ ስንል፣ አቃቢ ህግ ስንሆን ገና ለገና ከሳሽ ስለሆንን ብቻ መክሰስና የከሰስነውን ሰው ደግሞ ማስቀጣት ብቻ ውጤታማ እንደሆንን ለራሳችን እንደመለኪያ ስናስቀምጥ፣ ጠበቃ ስንሆን ደግሞ ነፃ ማስባልን። ስለዚህ አንድ ግለሰብ እኮ ነው ዳኛ ሊሆን ይችላል፣ አቃቢ ህግ ሊሆን ይችላል፣ ጠበቃ ሊሆን ይችላል። ሶስቱም ቦታ ሶስት አይነት ሮል የሚኖረው እኮ ነው። የሚሰራው ነገር የተለያየ ሲሆን እሱ ነው ችግር የሚሆነው። ብዙ ጊዜም እኮ ዳኞች እኛ ሀገር እንግዲህ ዳኛ ወይም አቃቢ ህግ የሆነ ሰው አይደለ ወደ ጥብቅና የሚመጣው። ስለዚህ ጠበቃ ከሆነ በኋላ ነው ሰው መባነን የሚጀምረው። ላይ ዳኛ ሆኖ የሰራውን አቃቢ ህግ ሆኖ የሰራውን ስህተት ግን ስለቆምንለት ሰው ወይም ደግሞ እኛ ሳይድ ስላደረግንለት ሰው ሳይሆን ምንድን ነው የሚለው መርሁን ሁልጊዜ ማስታወስ ግን ግድ ይለናል። ለምሳሌ አሁን እዚህ መጽሐፍ ላይ አንድ የተነሳ ነበር እንግዲህ በጠበቃዋና በአቃቢ ህጉ መካከል የነበረውን ኮንቨርሴሽን ወይም ንግግር ስንመለከት ሁለቱም የህግ ባለሙያዎች ናቸው። ሁለቱም መተማመን የማይፈልጉት እሷም የእሷን ደንበኛ ወይም ደግሞ እሷ ሪፕሬዘንት ያደረገችውን ሰው ነፃ ማስወጣት ትፈልጋለች፣ እሱም ደግሞ ያቺ ሴት እንዳትለቀቅ ይፈልጋል። ክርክሩ ግን መሀል ላይ መልስ የለውም። ሁለቱም የዛና ዛ ስለሆኑ ማለት ለማሳመን ነው የሚሄዱበት እና እሱን ስናይ ራሱ የሆነ ጋር ችግር እንዳለ ጋፕ እንዳለ ያሳየናል። ለምሳሌ አሁን የአቃቢ ህግ ማነው የሄዋን ኬዝ ላይ ክስ እንዲመሰረት ፖሊሱ ላይ ክስ እንዲመሰረት ጥያቄ ሲቀርብለት አያስከስስም ብሎ ዘግቶት ነበር። ከዛ በግል አቤቱታ እናቀርባለን በሚል ፍርድ ቤት ካቀረቡ በኋላና በሂደት ላይ እንዳለ ሲኬድ ሚዲያዎች ይህንን ማውራት ውጤታማ ሊሆን እንደሆነ ምናምን ደግሞ እንትን ሲባል አቃቢ ህጎች ተሰብስበው አይ ይሄ ነገር እኛን ያስተቸናል፣ ስለዚህ ኬዙን እንቀበል ደግሞ ብለው ፍርድ ቤት መጥተው ይቀበሉና ከተቀበሉ በኋላ ደግሞ የህዝብ ደህንነትን የሚጎዳ
ይህንን ሰውዬ ጥፋተኛ የምናስብለው ከሆነ ሀገሪቷ ላይ ያሉ ፖሊሶች እንዲህ ነው የሚሰሩት ልንባል ነው። ስለዚህ መንግስት ሊወቀስ ነው። ስለዚህ ደግሞ ክስ እናንሳ ብሎ የሄዱበትን ርቀት ስናየው በቃ በተግባር የምናየው ነገር ይሄ ነው። ስለዚህ ቅድም ሲያነሱት የነበረው ስለ ክስ ማንሳት የተነሳው ላይ ብናነሳው በጣም ደስ ይለኛል። ስለ ክስ ማንሳት ስናነሳ ስለ ህዝብ ጥቅም የምናወራ ከሆነ የህዝብ ጥቅም ማለት ምን ማለት ነው የሚለው ቅድም በደንብ ዲፋይን መደረግ አለበት። ግን የህዝብ ጥቅም ስናወራ ደግሞ ማንኛውም ወንጀል ጀርባ የግል ተበዳይ የሚባል ደግሞ አለ። ስለዚህ የግል ተበዳይ ፍትህ የማግኘት መብት ከግምት መግባት የለበትም ወይ? በየትኛውም ወንጀል ላይ ብንሄድ እኮ የግል ተበዳይ አለ። መንግስት ብቻ አይደለም ወንጀል ሲፈጸም ተጎጂ የሚሆነው አይደለ? ህግ ሲጣስ ማለት ነው። ስለዚህ እንደዚህ አይነት ነገሮች በሚሆኑበት ጊዜ የግል ተበዳይ ሲኖረው ብቻ ነው የቅድሙ ተቋም ለምሳሌ ክስ ማንሳት አለማንሳት ለአቃቤ ህግ ሲጀመር እንደ ህግ መሰጠት የለበትም የሚለው የሚመጣው ወይንስ እንደየኬዙ አይነት መወሰን አለበት ነው የእርሱ ሀሳብ? መመርሁ ምንድን ነው? የመንግስት ስልጣን የተገደበ ነው። ኦኬ፣ አንድ ነገር በአዋጅ ስለወጣ ብቻ በቃ ህግ ነው ከተባለ ትክክለኛ ነው ከተባለ ኦኬ፣ መንግስት በህገ መንግስት የተገደበ ስልጣኑን በአዋጅ የማስፋት ስራ ውስጥ ሊገባ ነው ማለት ነው። ይሄ ክስ የማንሳት ስልጣን አሁን ደንበኛ ማስረጃ ነው። በቃ እንደዚህ እርቃኑን ማየት የምትችል ይሄ መጽሐፍ ዋና ይሄን ለማሳየት ነው የተቀመጠው። ይሄ ክስ በምን መንገድ ነው ጀስቲፋይ የምናደርገው? ይሄ ምንድን ነው? የህዝብ ጥቅም የሚለው ቃል እኮ ትርጉም ሊኖረው ይችላል ቢታወቅ ምን እንደሆነ። እንዴት በማይታወቅ እንዴት አንድ ተቋም የማይታወቅ ስልጣን ይሰጠዋል? የማይታወቅ ስልጣን እኮ ነው የተሰጠው። የማይታወቅ ስልጣን ተሰጥቶች ኤክሰርሳይዝ ስታደርገው እንደዚህ አይነት በደል ይፈጸማል። ንጹህ ሰው አይካስም ብቻ ሳይሆን ጭራሽ ሌላ ጉዳት በፍትህ ላይ የነበረው እምነት ኮምፕሊትሊ ይጠፋል ማለት ነው። ባይዘው እዚህ ላይ የሚገርመኝ ምን መሰለሽ? በጣም የሚገርመኝ አንድ ጊዜ በኢህአዴግ ጊዜ በጣም ኃይለኛ ባለስልጣን የነበሩ ሰው ነበሩ፣ የደህንነት መስሪያ ቤት እና እሳቸው ባለስልጣን እያሉ ማት ሰው አስቸግረዋል። ማት ሰው ህይወት ውስጥ ገብቷል። በጉልበታቸው በስልጣናቸው በጣም አስቸጋሪ ሰው ነበሩ። ስልጣናቸውን ያላግባብ የሚጠቀሙ ማለት ነው። ከዛ መጨረሻ ራሳቸው እስረኛ ሆነው ፍርድ ቤት ቀረቡ። ባይዘው ይገርመኛል። ሀገራችን ብዙ ጊዜ በጭራሽ የምንማር አይነት አይደለንም። የዛሬ ፖሊስ፣ የዛሬ አቃቤ ህግ፣ የዛሬ ዳኛ ነገ ተጠርጣሪ ሊሆን እንደሚችል በጭራሽ ረስቶ ነው የሚኖረው። እና እኚህ ሰው እየቀረቡና እንደዚህ አድርገዋል፣ እንደዚህ ሰርተዋል ምን ተብሎ ክሱ ሲነገራቸው እና እሳቸው ብቻ ሳይሆን ልጃቸው ሚስታቸው ምን ሲመጡ ምን እንዳሉ ታውቂያለሽ? ፍርድ ቤት ውስጥ እንዴ ይቺ ሀገር የት እየሄደች ነው? እንደዛ ባሉበት ሰዓት ግን ኦልሬዲ ጊዜ ረፍድባቸው አስብየው ሰው ሁላችንም አሁን ስልጣን ላይ ያለን ሰዎች ኦኬ እኛ ጋር ደርሰው ይቺ ሀገር የት እየሄደች ነው የምንልበት ሰዓት ከመድረሱ በፊት ነው ነው እያንዳንዱ ጉዳይ ልክ የራሳችን ጉዳይ አድርገን የማየት ግዴታ የሚኖርብን። ኦኬ ከሰብአዊነትም ስታየው ፖሊስ ሆነ አሳሪ የሆነሽ አትኖሪም፣ አንድ ቀን ይቀየራል። ዳኛ ፈራጅ የሆነሽ አትኖሪም። የሚታሰሩ ዳኞች እያየን እኮ ታስረው ሲቀርቡ ዳኛ ፊት እኮ እያየን እነሷን ምንድነው የሚሰማቸው? እና እነሱ ተጉላላን ሲሉ ሲመላለሱ እኮ እያየን ነው። ስለዚህ በዛ ሴንሱ እንዲያውም ኢትዮጵያ በጣም ጥሩ ሀገር ነው፣ ለመማር በጣም የሚመች ሀገር ግን እየተማርን ነው ወይ? እሱ ላይ ነው። ለዚህ ነው ይህ ሲስተሙ የተሰጠውን ኃላፊነት የታለመለትን ግብ መምታት ሲያቅተው ወዴት ነው የምትሄጂው? ወደ ግለሰብ ጭንቅላት ህሊና ነው የምትሄጂው። የቸገረ ዘመን ስለሆነ ነው እንጂ ይሄ ሰርቶ ቢሆን ህግ የሚከበር ቢሆን እኮ እንደዚህ የሚያደርጉ ሰዎች ተጠያቂም ይሆናሉ፣ ጠያቂ ይኖራቸዋል እኮ። አሁን እኮ ጠያቂ ነው የጠፋው። ሰው ይበደላል፣ አቤት የሚልበት ቦታ የለም። አቤት የሚልበት ቦታም ከእሱ ጋር ጨርስ ነው የምትባል ከበደለች ሰው ጋር በየቢሮክራሲ አሁን ስትሄጂ አንቺ ስታስቸግር ያለቃሽ ጋር ሄጂ የተሻለ ፍትህ ታገኛለህ፣ እሷ ጋር ጨርስ ነው የምትባለው። ሰው ቁጥጥር የለም ማለት ነው። ሰው በዚህ ምክንያት ህይወታችን ከበደ። ሰው
የሞራል ጥያቄው እያንዳንዱ ሰው ቢያነሳው ነግበኔ ብሎ ማሰብ ይችል አትሊስት ችግራችን ትንሽ ይቀንስ ይሆናል የሚል ተስፋ ነው ያለኝ። በደንብ እስማማለሁ። እዚህ መጽሐፍ ላይ በጣም ፔንፉል የሆነ ነገር መጀመሪያ ገና ፕሮፌሰር ሽመልስና ሉሲ ሲያወሩ ወንድሟ ታስሮ ገንዘብ ለመስጠት ለመደራደር ልትሄድ እንደሆነ ስትነግራቸው የተናገሩበት መንገድ ላይ አንቺ የመርህ ሰው አይደለሽ እንዴ? እንዴት እንደዚህ አይነት ነገር ፋይት አድርገሽ ለወንድምሽ መቆም አለብሽ እንዴ? ሲሉ የነበሩ ሰው ልጃቸው ላይ እንደዛ አይነት በደል ሲደርስ መጨረሻ ላይ ከሉሲ ጋር በነበራቸው ንግግር ሌሎች መንገዶችን ህጋዊ መንገድን ሳይሆን በሌላ መንገድ በኩል ልጃቸውን ማስወጣት ሊችሉ እንደሆነ በነበረው ንግግር ላይ የተናገሩት ነገር በጣም ጭንቅላት ይዛልና ያሳመማል። ለምንድን ነው እንደዛ? ሰዎች ሁልጊዜ ፕሪንሲፕል ወይንም መርህን ይዘው ሊቀጥሉ እንዳይሄዱ የሚያስችላቸው ሲስተሙ ራሱ የሚፈጥረው ችግር ይሆናል። በቃ መተፋፈኛ መውጫ ቀዳዳ ሲጠፋ ሁሉም ሰው ወዶ አይደለም ማለት ነው። ለምሳሌ የመርህ ሰው አለመሆን የሚለው ነገር ምን አሉ? በመርህና በእምነት የማይገዛ ህይወት በደመ ነፍስ የሚነዳ ውሎ ማደር ነው አሉና ጠየቀቻቸው። እንዴት እንደዚህ ብለህ እንዴት አሰብክ ብላ ስጠይቃቸው እምነት የህይወትሽ መሰረት የሚሆነው በታወቀ ህግ፣ ስርዓት፣ ባህል፣ ልምድና ወግ ሲገዛ ብቻ ነው። ህግና ስርዓት እየፈረሰ በቦታው አርቢትራሪነስና አናርኪ እየነገሰ ባለበት ሁኔታ ስለ መርህና እምነት ማውራት አይቻልም አሉ። ስለዚህ በዚህ ብንደመድመው በጣም ደስ ይለኛል። ማለት ታዲያ ህግና ስርዓትን ወይም ደግሞ መርህን እንድንከተል የማያስችለን ከሆነ ሰዎች እስከ መጨረሻው ተስፋ የሚያስቆርጥ ስለሚመስል ነው ይህንን የምለው። ምክንያቱም የሚያስተላልፈው መልእክት ቀላል አይደለም። ኦኬ፣ ስለዚህ እሳቸውን ያህል ትልቅ ሰው በዚህ ልክ ተስፋ የሚቆርጡ ከሆነ የቱ ጋ ነው መስተካከል ያለበት የሚለው ነገር ትንሽ የተወሳሰበ ስለሚያስመስለው ማለት ነው። ስለዚህ እችኛዋን ስንነካት ወይም ደግሞ ሰዎች ምንም ሆነ በምንም አይነት ሁኔታ ውስጥ ቢያልፉ ያላቸውን መርሃቸውን ወይም ደግሞ ለህሊናቸው ለህግ ተገዥነታቸውን ጠብቀው መሄድ አለባቸው የምንል ከሆነ የሚያደርሰው ጉዳት የሚተካ ላይሆን የሚችልበት ነገር ስላለ፣ ስለዚህ ሰዎች ሄደው ፋይት አድርገው ሲያቅታቸው ይቆማሉ። ስለዚህ ሲስተሙ ነው መስተካከል ያለበት የምንል ከሆነ የመርህ ሰው ልናጣ ነው ማለት ነው። ሲስተሙ የሚስተካከለው ደግሞ በሰው ስለሆነ ማለት ነው። እሱ ላይ ለህግ ባለሙያዎች ብቻ ሳይሆን እንደ ሀገር እንደ ህዝብ ቅድም እንዳሉት እኔም ሼር የማደርገው ነገር ስላለ በጣም ከድሮ ጀምሮ የመጣ በሽታ ስላለብን ማስተካከል የምንችለው ደግሞ እሱን ማረም ስንችል ስለሆነ ማስተላለፍ የሚፈልጉት መልእክት ካለ እሱ ያው ስላለፈው ስርዓት ማውራት ይቀላል። ችግር ስለ ደርግ ስርዓት ልንገርሽ፣ እዛ መጽሐፍም ተጠቅሰዋል። ጓደኛዬው ሲያጽናናው ማለት ነው ወልደማርያም የሚባለው ፕሮፌሰርን ሲያጽናናው ምን ይለዋል? ድሮ በደርግ ጊዜ አንድ ወንድና አንድ ሴት ልጅ ነበሯቸው አይደለ ወልደማርያም። ከዛ በቀይ ሽብር ጊዜ ልጃቸው ይታሰራል፣ ወንዱ ልጃቸው ማለት። ከዛ በጣም ይጨነቃሉ። የታሰረው ሊገደል ሰው አቤት ጥበቃ የሰፈራቸው አቤት ጥበቃ ወዳጃቸው ነገርየውን ያጣራል እና አለቃው የቀበሌው አለቃ ልጁን ሊገድለው ነው የያዘው። ምን ይላል አቃቤ ሕጉ? ይሄድና ለአባትየው ልጄ ሊገደል ነው እና ማድረግ ያለብህን አርግ ይለዋል። እንዴ ታዲያ መንግስት ልጄን መግደል ከፈለገ እኔ ምን ማድረግ ይችላለሁ? አይ ልጅን ማትረፍ የምትችልበት አንድ መንገድ አለ። ምን አለ ሲሉት አለቃ የቤት ጥበቃ አለቆች ማለት ነው፣ ያ ሞት የሚወስነው ልጅን ይወዳታል፣ ሴቷን ልጅህን ይወዳታል። የሴቷን ልጅህን ብታበረክትለት ወንዱ ልጅህ በነፃ ይለቀቃል። ከዛ ሰውዬው እንዴ ሴት ልጅን የማበርከት መብት አለኝ፣ የማበርከት ምርጫ ነው ይሄ ወይ? እንግዲህ ነግሬሃለሁ፣ ልጅህን ማዳን ከፈለግ የልጅህን ክብር ለድርድር ማቅረብ አለብህ። እንደዚህ የተባልኩበት ዘመን ነበረ። አንተ ምንድነው የምታወራው? በቃ ዘመን ከጠመመ ስርዓት ከጠፋ እንደዚህ አይነት ምርጫ ነው ተብሎ ይሰጥሃል እና የልጅህን ክብር አስደፍሬ የልጅህን ህይወት አድን ተባልኩኝ ብለው
በቃ ምንም አይደለም፣ በቃ ገንዘብን ከፍለህ ቢሆን አስለቀቃት አይነት ፈተና ውስጥ የምትገቢበት ሰዓት አለ። ሰው ሁሉም ሰው በዚህ ሰውዬ ራሱን በዚህ ሰውዬ ቦታ ቢያገኘው የሴት ልጅን ክብር አስደፍረህ የወንድ ልጅን ሕይወት አድን ብትባይ ምርጫ ነው ወይ? አንድ ወላጅ እዚህ ምርጫ ውስጥ መግባት አለበት ወይ? ይሄ ለሁሉም ሰው የሚተው ጥያቄ ነው እንጂ እኛ የምንመልሰውም አይደለም። ምክንያቱም እያንዳንዱ ሰው መመለስ ያለበት ነው። ለምንድነው ራሳችን እዚህ ውስጥ የምናገኝ ያለ ነው በተደጋጋሚ? ይሄ አሁን መኖሩን አለመኖሩን እንደዚህ አይነት ፈተና ውስጥ ሰው ይግባ ይግባ እኔ የማውቀው ነገር የለም። ኦኬ፣ ግን የሚገባበት ሁኔታ ውስጥ የለም ብዬ ማውራት አልችልም። ብዙ ሰዎች ማስጨንቅ ምርጫ ውስጥ የሚገቡበት አጋጣሚ ራሳቸውን የሚያገኙ ይመስለኛል። መንግስትም ራሱ የተናገረው ነገር አለ። ሰው ታስሮ ገንዘብ አምጣ ሲባል ይሄ በአደባባይ የተወራ እና በቃ በዚሁ እኔም ምስማማ ይሄ የራሳችን ለህሊናችን የምናቀርበው ጥያቄ ሆነው በዚሁ ቢያልቅ ደስ ይለኛል። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ተመልካቾቻችን፣ ህግ ሲዳኝ መጽሐፍን መነሻ በማድረግ ስለ ሀገራችን የፍትህ ስርዓት ከህግ ባለሙያ ጸሐፊና መምህር ከሆኑት አቶ ሙሉጌታ አረጋዊ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ ባለሙያ ጋር ጠብቃችኋለሁ። እስከዛው ሰላም።